የዛሬው ፊልም የሚጀምረው አንድ ጄሁክ የተባለ ታዋቂ የቤዝቦል ተጫዋች እህቱን የደፈረበትን ሰው የአንጎል ጉዳት እስኪደርስበት ድረስ ክፉኛ በመደብደቡ ወደ እስር ቤት ሲገባ እያስመለከተን ነው። ከጥቂት ቀናት በፊት ጄሁክ ታናሽ እህቱ በአንድ ሰው እንደተደፈረች የሚገልጽ መልእክት ልካለት ወደ እህቱ ቤት በፍጥነት ሲሄድ ደፋሪውን መንገድ ላይ አግኝቶት አሯሩጦ በመያዝ ለፖሊስ ሊያስረክበው ቢሞክርም ሰውየው ግን ጄሁክን መጥቶት ለማምለጥ መታገል በመጀመሩ ጄሁክ በድንገት በሰነዘረው ኃይለኛ የሆነ ምት ግለሰቡ ከባድ የሆነ የአንጎል ጉዳት ይደርስበታል። ድርጊቱ ጄሁክ ራሱን ለመከላከል ብሎ ያደረገው ድንገተኛ ድርጊት ቢሆንም ጉዳቱ ግን ከባድ በመሆኑ ፍርድ ቤቱ ግን ጄሁክ ከመጠን በላይ ያለፈ ኃይል ተጠቅሟል በማለት ወንጀለኛው ጤንነቱ መሻሻሉ እስኪረጋገጥ ድረስ ለ1 ዓመት እስር ቤት እንዲቆይ ይፈርድበታል። ጄሁክም ይህንን ያደረገው በእህቱ ምክንያት ስለሆነ ውሳኔውን በጸጋ ተቀብሎ ወደ እስር ቤት በሚወስደው አውቶቡስ ውስጥ ሲሳፈር በኮከብ ተጫዋችነቱ የሚያውቁት እስረኞች ያዩትና የፀሐይ ብርሃን ወደሌለበትና አስቸጋሪ እስረኞች ብቻ ወዳሉበት አደገኛ ቦታ እንደሚሄድ በመናገር ያሾፉበታል። እዚያ ሲደርስም ወደ ሴል ከመመደቡ በፊት ብዙ ምርመራዎችን እንዲያደርግ ሲደረግ የእስር ቤቱ ሰራተኞች የእሱ አድናቂዎች በመሆናቸው ሲያዩት በጣም ይደሰታሉ። ከዚያም በኋላ የታመመ እስረኛን ለመውሰድ አንድ አምቡላንስ ወደ እስር ቤቱ ሲመጣ ጄሁክ ጓደኛው ጁንሆን በቅርቡ ያገኘው እንደሆነ ይጠይቃል። ነገር ግን አንድ መኮንን የጁንሁ ዝውውር ብዙ ጊዜ ሊወስድ ስለሚችል ላያገኘው እንደሚችል በመናገር ተስፋ እንዲቆርጥ ያደርገዋል። ከምርመራው በኋላም በይፋ መደበኛ እስረኛ ይሆንና ከሌሎች 5 ሰዎች ጋር 6ኛ ሰው ሆኖ ወደሚጋራበት ዶርም ይመደባል። ከመካከላቸው አንዱ ፕሮፌሰር ሙንግ የሚባል ሲሆን አድናቂው በመሆኑ በፍጥነት ከጄሁክ ጋር ጓደኛ ለመሆን እጁን ይዘረጋለታል። ሌላኛው ጉንዳል የተባለ መሪ ሲሆን ከራሰ በራ ረዳቱ ጋር አብሮ እዛ ቦታ ላይ ይታያሉ። ሌላኛው በክፍል ውስጥ የሚገኘው ሽማግሌም ሰው የጄሁክ አድናቂ ሲሆን የመጨረሻው ደግሞ ቤዮጃ የሚባልና ተደጋጋሚ የወንጀል ሪከርድ ያለበት ከሱ ጋር በዚያኑ ቀን ወደዛ እስር ቤት የገባ ሌላ ወንጀለኛ ነው። ከዚያም በኋላ ጄሁክ በእስር ቤት ውስጥ ብዙ ትርፍ ጊዜ ስላለው እንደገና ኳስ መወርወርን ለመለማመድ ወስኖ ሚስተር ሙንግን እንደ ኳስ የሚጠቀምበትን አፕል እንዲያመጣለት ሲጠይቀው ሙንግም የግብይት ክፍያው 50,000 ዩዋን መሆኑን ይነግረውና ጄሁክም ወዲያውኑ ምንም ሳያቅማማ ይስማማል። ብዙም ሳይቆይ የእስር ቤቱ ጠባቂ ጄሁክን ጠያቂ እንዳለው ነግሮት ሲወጣ እናቱ ከቀድሞ ፍቅረኛው ጋር ሆና ያገኛቸዋል። ጄሁክ እናቱ የቀድሞ ፍቅረኛውን በጣም ስለምትወዳት ስለመለያየታቸው ምንም አልነገራትም ነበር። እናቱ ጠይቃውም እንደወጣች ጄሁክና የቀድሞ ፍቅረኛው ማውራት ይጀምሩና በቅርቡ እንደሚፈታ ስለምታምን ሁሉንም ነገር በትዕግስት እንዲጠብቅ ታበረታተዋለች። ከዚያም ጄሁክ ወደ ዶርሙ ሲመለስ ጉንዳ አዛውንቱን ጥቃት እያደረሰባቸው ተመልክቶ ይናደድና ጣልቃ ገብቶ ሊያስቆመው ሲሞክር አዛውንቱ ግን እሱን ለመጠበቅ በሚመስል ሁኔታ ኮሌታውን ያዝ አድርገው ዝም እንዲል ይነግሩታል። በኋላ ላይ ቤዮጃ ለጄሁክ አዛውንቱ ለግል ቁሳቁሶች ሲሉ የጉንዳ የገንዘብ ዕዳ እንዳለባቸውና ዕዳውንም ለመክፈል ሲሉ ለእሱ እንደሚሰሩ ያስረዳዋል። ቀጥሎም ቤዮጃ የእናቱን ቀዶ ጥገና ለመክፈል ገንዘብ ተበድሮ መመለስ ባለመቻሉ እንደታሰረ በመግለጽ እህቱ መታ እናታቸው ሁኔታዋ እየተባባሰ መሆኑን ስለነገረችው የበለጠ እንደተጨነቀ ሲነግረው ጄሁክ በሁኔታው ልቡ በጣም አዝኖ የጉንዳንን ጭካኔ ደግሞ የበለጠ ይጠላዋል። በዚያው ምሽት ጉንዳ ስልጣኑን ለማሳየት ሲል አዛውንቱን አንድ ሙሉ እሽግ ኩኪስ እንዲበሉ ሲያስገድዳቸው ዝም ብሎ ሲመለከት የነበረው ጄሁክ ሁሉም ሰው ሲተኛ ጠብቆ በመነሳት ጉንዳን ይደበድበዋል። በዚህም ምክንያት በሚቀጥለው ቀን ኢንስፔክተር ጆ ወደ ቢሮ ጠርቶት በቅጣት ፋንታ ሻይና ኬክ ካቀረበለት በኋላ በድንገት ለቤተሰቦቹ እንዲደውልና በልዩ መንገድ እየተንከባከበው ስለሆነ 30 ሚሊዮን ዩዋን ወደ አካውንቱ እንዲያስተላልፉለት እንዲነግራቸው ይጠይቀዋል። ልክ በዚህን ጊዜ ጁንሁ የተባለው የጄሁክ የድሮ ጓደኛ ወደ ቢሮ ይገባና ሁለቱ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ይገናኛሉ። ትዕይንቱ እዚህ ጋር ወደ ኋላ ተመልሶ በ2001 ዓመተ ምህረት ሁለቱ የቅርብ ጓደኛ ማቾችና የቤዝቦል የቡድን አጋሮች እንደነበሩ ያሳየናል። የሁለተኛ ደረጃ ትምህርት ቤት ተማሪ ያሉ ሁለቱ አብረው ስፍር ቁጥር የሌላቸውን ዋንጫዎች ሲያሸንፉ የነበረ ሲሆን ቤታቸው በጣም ሩቅ በመሆኑ ብዙ ጊዜ በአሰልጣኛቸው ቤት ነበር የሚኖሩት። ሆኖም ከዕለታት በአንድ ቀን ከአሰልጣኛቸው ጋር ወደ ከተማ ሲሄዱ በተፈጠረ የመኪና አደጋ አሰልጣኛቸው ሕይወቱ ሲያልፍ ሁለቱ ደግሞ ከባድ የሚባል ጉዳት የደረሰባቸው ሲሆን ከተፈጠረው ነገር ለማገገም 2 ዓመት ፈጅቶባቸውም ነበር። በጉዳዩ ይበልጥ ተስፋ የቆረጠው ጁንሆ ቤዝቦል ጨዋታውን ትቶ የፖሊስ መኮንን የሆነ ሲሆን
ነገር ግን ጄሁክ ለአሰልጣኛቸው መታሰቢያ ሲል ጠንክሮ ልምምዱን በመቀጠል ከዓመታት በኋላ ታዋቂ የቤዝቦል ተጫዋች ይሆናል። ፊልሙ እዚህ ጋር ወደ አሁን ተመልሶ ኢንስፔክተር ጆ የጠየቀውን ገንዘብ ባለማግኘቱ በጣም ተቆጥቶ ጄሁክን እስረኞች ብቻቸውን ወደሚታሰሩበት ክፍል እንዲገባ ያስደርገዋል። ይህንን ዜና የሰማው ጉንዳም በሁኔታው በጣም ሲደሰት፣ ቤዮጃ ግን ጄሁክ ለብቻው ከመታሰሩ በፊት ስልክ ደውሎ የእናቱን የሆስፒታል ዕዳ በድብቅ መክፈሉን በማወቁ ልቡ በጣም ይሰበራል። ጄሁክ ብቻውን በታሰረበትም ቦታ ጁንሁ ኑድልስ ይዞ ሊጠይቀው ይሄድና ጄሁክ በጣም ደግ በመሆኑ ሰዎችን በቀላሉ እንዳያምን በማስጠንቀቅ ሊጠብቃቸው የሚሞክርላቸው አዛውንት 9 የቀድሞ ወንጀል ሪከርድ እንዳለባቸውና አሁንም በነፍስ ግድያ የታሰሩ መሆናቸውን ያስረዳዋል። ከዚያም በኋላ ጄሁክ የብቻውን የእስር ጊዜ ጨርሶ ወደ ቀድሞ ዶርሙ ተመልሶ በመስኮት በኩል ቆሞ የሚዘንበውን በረዶ በዝምታ ሲመለከት ቤዮጃ ሊያናግረው ወደሱ ይመጣል። ነገር ግን ጄሁክ ደስተኛ የሚሆነው በሰላማዊ ሁኔታ አይስክሬም ሲያጣጥም እንደሆነ ይነግረዋል። ቆይቶም ለሁሉም እስረኛ የሚበሉት ምግብ ሲመጣላቸው ምግቡ ደስ የማይል በመሆኑ ከመካከላቸው አንድ ሰው እንዲህ ያለ ምግብ ውሾች እንኳን እንደማይበሉት በመናገር ሲያማረር ጉንዳ ከኮከብ ተጫዋች ጋር በመኖራቸው የተሻለ ምግብ ሊመጣላቸው እንደሚገባ ገልጾ ይቀልዳል። በሚቀጥለው ቀንም ያው ምግብ አቅራቢ ሰው እንደገና መጥቶ ሊሄድ ሲል ጉንዳ ጠርቶት ቢላዋ እንዲሰርቅ ሲያዘው ሰውየውን በፍርሃት ተውጦ እሺ ብሎት እንባውን እየጠረገ ይሄዳል። ትንሽ ቆይቶም የጁንሁ የሥራ ባልደረባ ወደ ጄሁክ ሄዶ እስረኞቹ የቤዝቦል ደጋፊ በመሆናቸው የጄሁክን ፊርማ ስለፈለጉ ወደ ቢሮ እንዲመጣ ይጋብዘዋል። ጄሁክም ጥያቄውን እሺ በማለት ተቀብሎ 100 ወረቀቶችን በመፈረም ሰዓታትን ያሳልፋል። ወደ ውጪ በሚወጡበትም ሰዓት ምግብ አመላላሹ ሰው በድብቅ ያስገባውን የቤዝቦል ኳስ ለጄሁክ ከሰጠው በኋላ ጉንዳ ጠርቶት የነገረውን ቢላ በድጋሚ እንዲያመጣ ሲነግረው በፍርሃት የተሞላውም ሰውዬ በእስረኞቹ የጸሎት ስነ ስርዓት ወቅት ወደ ጁንሁ ቢሮ በመግባትና ቢላ በመስረቅ በጸሎት ሰዓት ላይ ለጉንዳ በድብቅ ይሰጠዋል። ይህንንም ድርጊት ቤዮጃ ተመልክቶ በዚያ ምሽት መጥፎ ነገር ሊከሰት እንደሆነ ወዲያውኑ ይገነዘባል። ቆይቶም ጉንዳ ጄሁክ ቀደም ብሎ ስለመታው ሊበቀለው በማሰብ በዶርም ውስጥ ሆኖ ሲጠብቀው ጄሁክ ግን በቢሮ ውስጥ ብዙ ወረቀቶችን በመፈረም ስለተጠመደ ሳይሄድ ቆይቶ እኩለ ሌሊት ይደርሳል። በዚህም ሰዓት የጁንሁ የሥራ ባልደረባ ወደሱ መጥቶ ወደ ዶርሙ እንዲመለስ ያደርገዋል። ወደ ዶርሙም ከገባ ከጥቂት ሰከንዶች በኋላ የእስር ቤቱ ደውል በኃይለኛው ይጮህና ጠባቂዎች ድንገተኛ ፍተሻ ለማድረግ በኮሪደሩ ላይ ይመጣሉ። መሳሪያዎቻቸውንም ይዘው ሁሉንም እስረኞች እጃቸውን አንስተው በመስመር እንዲቆሙ በማድረግ ሎከሮቻቸውን ሲፈትሹ በጉንዳ ሎከር ውስጥ የተደበቀውን ቢላ ያገኙና ወዲያውኑ ለ30 ቀን ያህል ብቻውን እንዲታሰር ያደርጉታል። ጄሁክ 13ኛው ቀን የፍተሻ ቀን መሆኑን ቀደም ብሎ በቀን መቁጠሪያው ላይ ምልክት ተደርጎበት በማየቱ ለምግብ አምጪው ሰው በድብቅ አስጠንቅቆት ነበር። ማታ ላይም ጁንሁ ጄሁክን ለብቻው ለማውራት ይጠራውና በጣም ደግ መሆኑ ራሱን እንደሚጎዳውና እሱንም የረዳው ምግብ አቅራቢ እሱ እንደሚያስበው ንጹህ ሰው አለመሆኑንና ብዙ ጊዜ ምርጡን ምግብ ለራሱ ቀንሶ ለነሱ የማይረባ ነገር እንደሚያቀርብላቸው ያብራራለታል። ነገር ግን ጄሁክ በእርጋታ ሰውየውን ያገዘው አስቦለት ሳይሆን የጉንዳን ፋይል ሲያነብ የፈጸመው ወንጀል የመድፈር ወንጀል በመሆኑ ያም ደግሞ የእህቱን ስቃይ እንዳስታወሰው ይነግረዋል። ይህንን ካወሩ በኋላ ወደ ዶርሙ ሲመለሱ ራሰ በራው የጉንዳ ተከታይ በልብ ድካም ወድቆ ያገኙታል። በእስር ቤት ውስጥ ጨካኝ የሚባለው ዋርዳን የተባለውም ጥበቃ ሰውየው እየዋሸ ነው በማለት ከ1 እስከ 10 መቁጠር ሲጀምር የእስረኛው ሰውነት በቆይታ ብዛት መገታተር በመጀመሩ ደንግጦ እርዳታ በመጣራት ሲፒአር አድርጎለት ወደ አምቡላንስ ተሸክሞት ይሮጣል። በዚህም ጁንሆ ለመጀመሪያ ጊዜ ለሱ ትንሽ የሆነ ክብር ተሰምቶት ውድ የሆነ ቡና ሊጋብዘው ቃል ይገባለታል። ትንሽ ቆይቶም የጄሁክ ሁለተኛ የፍርድ ሂደት ቀን ሲደርስ ቤዮጃ እንዴት በትክክለኛ መንገድ ይግባኝ መጠየቅ እንደሚችል እየነገረው መልካምን ዕድል ሲመኝለት፣ ጠባቂው ግን በቅናት ተቆጥቶ ቤዮጅን አሁኑኑ ዶርም እንዲቀይር ያዘዋል። ቤዮጃም ከመሄዱ በፊት ጄሁክን እናቱን ስለረዳለት አመስግኖት መስኮቱ አጠገብ የተደበቀ ትንሽ ስጦታ እንዳስቀመጠለት የሚገልጽ ነገር ይሰጠዋል። ምሽት ላይም ጠባቂው በድብቅ ስለ ጄሁክ ውሸት የተሞላበት ሪፖርት በመጻፍ እድሉን ለማበላሸት ወደ ፍርድ ቤቱ ይልካል። በሚቀጥለው ቀን ጠዋት ጄሁክና ሚስተር ሞንግ አብረው ወደ ፍርድ ቤቱ ከሄዱ በኋላ በችሎቱ ወቅት ከዳኞቹ አንዱ ለጠበቃው ደፋሪው አእምሮ መስራት ማቆሙን የሚያሳይ ማስታወሻ ይሰጠዋል። በዚህም ፍርድ ቤቱ
ድርጊቱ ከመጠን ያለፈ ራስን መከላከል ነው ብሎ በመወሰን የ1 ዓመት የእስር ቅጣቱን እንዲጨርስ በመወሰኑ የጂሁክ ቤተሰቦች ልባቸው በጣም ተሰብሮ ይላቀሳሉ። ይህ በእንዲህ እንዳለ 7 ቢሊዮን ዩዋን ያጭበረበረው ሚስተር ሙንግ አባቱ ኃይለኛ ጠበቃ በመሆናቸው ይግባኙን በቀላሉ ያሸንፋል። ጂሁክም ወደ እስር ቤት ከተመለሰ በኋላ ብስጭቱን ለመወጣት ለሰዓታት በመሮጥ በትክክል ወንጀል የሰራን ሰው ቀጥቶ እስር ቤት መግባቱ ሕጉ ጨካኝ እንደሆነ እንዲያስብ ያደርገዋል። በኋላ ላይም በዶርም ውስጥ ተቀምጦ ሳለ ቤዮጃን ስለሰጠው ስጦታ አስታውሶ በመስኮቱ አጠገብ ያለውን ክር ሲጎትተው ተንጠልጥሎ የተቀመጠን አይስክሬም ያገኛል። በሌላ በኩል ጠባቂው የጂሁክ ቅጣት መቀጠሉ በጣም አስደስቶት ባለበት ሁኔታ ላይ በድንገት በጣም የሚያስደነግጥ ዜናን ይሰማል። ይህም እሱ ቢግ ብራዘር ጋል ከሚባል ሰውዬ ጉቦ ሲቀበል የሚያሳይ ቪዲዮ በዜና ላይ በመውጣቱ ሲሆን ጠባቂው ከካሜራው ርቆ ሳለ እንዴት የካሜራ እይታ ውስጥ ሊገባ እንደቻለ ባለማወቁ ነበር የደነገጠው። ትዕይንቱ እዚህ ጋር ወደ ኋላ ተመልሶ ከጥቂት ቀናት በፊት ጁንሆ ጠባቂው ጉቦ እንደሚቀበል በማየቱ የጂሁክን ፍጹም ኢላማ የመምታት ችሎታ በመጠቀም ካሜራውን በተወሰነ ማዕዘን እንዲዞር ኳስ እንዲወረውር ጠይቆት ስለነበር የጠባቂው ድርጊት የተቀረጸው። በዚህ ምክንያትም ጠባቂው በሚቀጥለው ቀን ወዲያው ይታሰራል። ከዚያም ብዙ ሳይቆይ የጂሁክ የቀድሞ ፍቅረኛ ጂሁክን እስር ቤት ልትጎበኘው ትሄድና ጂሁክ እስር ቤት እንዲቆይ በመደረጉ በጣም እያዘነች እዛው ጋር ማልቀስ ትጀምራለች። ነገር ግን ስሜቷን ዋጥ አድርጋ በቤተሰቦቹ ፊት ጠንካራ መስሎ ለመታየትና እነሱንም ለማበረታታት የጂሁክን እናትና ጥቃት የደረሰባትን ታናሽ እህቱን በማጽናናት ምንም አይነት ሁኔታ ቢፈጠር ደስተኛ እንዲሆኑ ትነግራቸዋለች። በሌላ በኩል ምግብ አቅራቢው ልጅ ጂሁክ ጉንዳን ለማጋለጥ እንደረዳው ሲናገር ይሄ ሚስጥር በአጋጣሚ ከሆስፒታል ተመልሶ ከጂሁክ ጋር በአጋጣሚ አብሮ ከተመደበው ራሰ በርሃው የጉንዳ ተላላኪ ዶንግሆ ጆሮ ይደርሳል። እናም ዶንግሆ ወደ ዶርሙ ገብቶ ጂሁክን እንዳየው በጣም ይናደድና በሹል ብሩሽ በኃይል ይወጋዋል። ጥቃቱ የበቀል ጥቃት ሲሆን ምግብ አድራሹ ልጅ ለሌሎች እስረኞች የዶርም ፍተሻ ሰዓቱን የነገረውና ቢላውን ለጉንዳ የሰጠው ጂሁክ እንደሆነ ሲያወራ ሰምቶት ነበር። ጂሁክ ከጉዳቱ አገግሞ ወደ መደበኛ ሕይወቱ ሲመለስ ለደህንነቱ ተብሎ ወደ ሌላ ዶርም ይዘዋወራል። በአዲሱ ዶርም ውስጥ ያሉት እስረኞች እንግዳ በሆነ ሁኔታ በመንቀሳቀስ በድብቅ ሲወያዩ ከቆዩ በኋላ አንድ እቅድ በማውጣት እቅዳቸውን በመልእክተኛቸው ያንግ ሲክ አማካኝነት ሚስተር ካንግ ወደ ተባለ የእስር ቤቱ የውስጥ ሰራተኛ ይልካሉ። ሚስተር ካንግም ለያንግ ሲክ የታቀደውን ነገር ለመሞከር የሚያግዛቸውን የተጠመጠመ የብረት ሽቦ ቢሰጣቸውም ነገር ግን ያሰቡት ሳይሳካ ይቀራል። እንደ ዕድልም ሆኖ የውስጥ ጠባቂው ተኝቶ ስለነበር የተፈጠረውን ነገር ምንም አላስተዋለም ነበር። ቀጥሎም ሚስተር ካንግ በመጽሐፍ ውስጥ የተደበቀን አንድ መዶሻ አውጥቶ ለያንግ ሲክ ሲሰጠው እሱም እየሮጠ በመሄድ ዶርሙ በጭስ እስኪሞላ ድረስ አንድን ነገር በመዶሻው ይደበድባል። መዶሻውን የተጠቀሙት ቴርሞስታተሱን ለመጠገን ሲሆን በዚህም ውሃ አፍልተው ፈጣን የሆነ ኑድልስ ወዲያውኑ ያበስላሉ። መጀመሪያ ላይ ጂሁክ እንዲቀላቀላቸው ያልፈቀዱለት ሲሆን እሱም በብስጭት ብርድ ልብስ ውስጥ ተሸፋፍኖ እያለ ከተኛበት እንዲነሳና እንዲቀላቀላቸው ሲጋብዙት እሱም በእጁ ይዞት የነበረውን ቾፕስቲኩን ይዞ ይነሳል። በሚቀጥለው ቀኑ የላብ አደሮች ቀን በመሆኑ ሁሉም እስረኞች እንጨት ወደሚሸጥበት አንድ ሱቅ ይሄዳሉ። እንጨት የጫነው መኪናም ሲመጣ ሁሉም እስረኛ እንጨቱን ለማውረድ ይሮጣል። ነገር ግን ከጂሁክ ጋር ዶርም የሚጋራው ዶክተር ጂሁክ በትከሻው ጉዳት ምክንያት ስራ እንዳይሰራ ለመሪያቸው ሲያስረዳው መሪውም በጉዳዩ ተስማምቶ ለጂሁክ ቀለል ያለ ስራዎችን ሲሰጠው ሌሎች እስረኞች በቅናት ይመለከቱታል። ምሽት ላይም ጂሁክና ዶክተር ከሌሎች ጥቂት ሰራተኞች ጋር በመሆን ስራውን ለመጨረስ ሲያመሹ እስረኞቹ መሪው ገንዘቡን ለራሱ ስለሚወስደው የትርፍ ሰዓት ክፍያ እንደማይከፈላቸው በመግለጽ ማማረር ይጀምራሉ። ከአድካሚ ቀንም በኋላ ለማረፍ ሲመለሱ በዶርማቸው ውስጥ ሌላ አዲስ እስረኛ ያገኛሉ። አዲሱ ሰው ሱሰኛ በመሆኑ በእጽ ብዛት ራሱን ባለማወቅ ሲያመናጭቃቸው ሁሉም ተሰብስበው ሲደበድቡት፣ ነገር ግን ጂሁክ እነሱን ትቷቸው ከጂሆ ጋር ያለውን ፎቶ በዝምታ ይመለከታል። በሌላ በኩል ጂሆ እቤት ሆና ለእህቷ እሷ እንጂ ጂሁክ እንደማይወዳት ስትናገር፣ እህቷ ግን የማይወድሽ ቢሆን ኖሮ ታመሽ በነበረ ሰዓት ላንቺ መድኃኒት ለማምጣት ሲል ብቻ መገኘት የነበረበትን ጨዋታ ሰርዞ አይመጣም ነበር ብላ ታስታውሳትና በመሃላቸው በግልጽ የመነጋገር ችግር ስላለባቸው ያም ለመለያየታቸው ምክንያት እንደሆነ ትገልጽላታለች። ትዕይንቱ እዚህ ጋር ወደ እስር ቤቱ ተመልሶ ምሽት ላይ ዶክተር
የትርፍ ሰዓት ሥራ ሰርተው ገንዘብ እንደማይከፈላቸው የሚገልጽ ቅሬታን ያዘለና በተጨማሪም እንደ አንድ እስረኛ መብት ዕለታዊ ለግል መታጠቢያ የሚሆን የሞቅ ውሃ አቅርቦትን የሚጠይቅ ዝርዝር ደብዳቤዎችን ሲጽፍ ጄሁክ ከእንቅልፉ ነክቶ ይመለከተዋል። በሚቀጥለው ቀን ጠዋትም ቅሬታውን ለጠባቂው ፓንግ በድፍረት በመስጠቱ ከዚያ በኋላ እስረኞቹ በነፃነት በሞቀ ውሃ መታጠብ ይጀምራሉ። እናም ዶክተር ጎ በድጋሚ ጄሁክ በጉዳቱ ምክንያት ከባድ ሥራዎችን እንዳይሠራ የሚጠይቅ ሌላ አቤቱታ ሲጽፍ፣ ነገር ግን ጄሁክ ልዩ እንክብካቤ እንዲደረግለት ስላልፈለገ ወረቀቱን ወስዶ ይደብቀዋል። ቀጥሎም በዶክተር ጎ ደብዳቤ ምክንያት የእስረኞችን ደሞዝ ሲዘርፉ የነበሩ ሙሰኛ ሠራተኞች በመቀጣታቸው ሁሉም ሰው ፍትሐዊ የሆነ ክፍያ ማግኘት ይጀምራል። ይህም ጉዳይ ከሙስናው ሲጠቀሙ የነበሩ ባለሥልጣናትን በጣም ያናድዳል። በሚቀጥለው ቀን አንድ ሰው ቁልፍ ይሰርቅና ጠባቂው ፓንግ ሁሉንም እስረኞች ሰብስቧቸው ሙሉ ፍተሻ እንዲደረግ ያዛል። በዚህም የጠፋው መሳሪያ በጄሁክ ቦርሳ ውስጥ በመገኘቱ እሱን የሚጠሉ አንዳንድ እስረኞች አጋጣሚውን ለመጠቀም በማሰብ መብራት ያጠፉና አንደኛው በቁልፉ ሊወጋው ሲሞክር የቡድኑ መሪ ጣልቃ ይገባና ወዲያው ያስተዋዋል። ሆኖም ግን እሱም መጥፎ ሰው በመሆኑ የጄሁክን መጥረጊያ ሰብሮ የበላይነቱን ለማሳየት ሌሎች እስረኞችን ከደበደበ በኋላ ሰውየው ግብረ ሰዶማዊ በመሆኑ ጄሁክ ላይ ጥቃት ለማድረስ ሰዎችን እንዲይዙት ሲያዛቸው በአጋጣሚ ጁንሁ በሰዓቱ ደርሶ ወደዛ ቦታ በመምጣትና መብራቱን በማብራት ያስጥለዋል። ከዚያም በኋላ በዶርም ውስጥ እስረኞች ፊልም ለማየት ተሰብስበው ፊልሙ ከመጀመሩ በፊት ቴሌቪዥኑ የነበረበትን ቻናል ፊልሙ ወደሚታይበት ቻናል መቀየር በጣም ያስቸግራቸዋል። በዚህም ሚስተር ካንግ ከብረት ሽቦ አንቴና ለመስራት ሲሞክር ሚቼል የተባለው እስረኛ የኬብል ቲቪ አንቴና እንደማያስፈልገው ይጠቁማል። ከዚያም ሚስተር ካንግ የቴሌቪዥኑን ፕላስቲክ ከባትሪና ከሶፍት በሚወጣ እሳት በማቅለጥ ቻናሉን ለመቀየር ቢሞክርም ባለመስራቱ ከመሃላቸው ሪሞቱን ለማምጣት ወደ ጥበቃው ሄዶ የነበረው እስረኛ መጥቶ ቻናሉን ይከፍተዋል። ቡድኑ ከዚያ ስለ ቀድሞ ሕይወታቸው ማውራት ይጀምሩና ሚስተር ካንግ በአንድ ወቅት ጎበዝ መሐንዲስ የነበረ ሲሆን ነገር ግን በቁማር ምክንያት እንደታሰረ፣ ዶክተር ጎ $1 ቢሊዮን ያጭበረበረ የፋይናንስ ኃላፊ ቢሆንም አሁንም ግን ማማረር እንደሚወድ፣ ሃኒያንግ ደግሞ የትልቅ ድርጅት ባለቤት ልጅ ሆኖ ሳለ በእጽ አጠቃቀሙ ምክንያት እስር ቤት ሲገባ እናቱ እንዲማርበት በማለት ልትረዳው ፈቃደኛ እንዳልሆነች፣ ሌላኛው ደግሞ ለረጅም ጊዜ ሥራ አጥ በመሆኑ ምክንያት የኬክ ማከፋፈያ መኪና በመስረቁ ወደዚህ እንደገባ፣ ሚቼል ደግሞ ባሳየው መልካም ባህሪ ምክንያት ቅጣቱ የቀነሰለት ነፍሰ ገዳይ መሆኑን ይናገራሉ። በሌላ በኩል የጄሁክ እህት ለጂሆ ደውላ ወንድሟ አሁንም እንደሚወዳትና ሁልጊዜ ስለሷ እንደሚያስብ፣ ጄሁክ የመጀመሪያ ፍቅሯ እንደነበርና ሙሉ በሙሉ ልትተወው እንደማይገባ ስትነግራት ጂሆን በፍቅር ስሜት ውስጥ ተመስጣ የድሮ ትውስታቸውን ማስታወስ ትጀምራለች። ትዕይንቱም ቀጥሎ በሚቀጥለው ቀን ጠዋት በእስር ቤት ውስጥ ጓደኝነታቸውን ለማጠናከር እስረኞቹ አብረው ዶሮ ሲበሉ ይታያሉ። በኋላ ላይም ጄሁክና ጁንሆ ሲያወሩ ጁንሆ ጄሁክን ስለ ፍቅረኛው ሲጠይቀው ጄሁክ መለያየታቸውን ብቻ በፍርሃት ተናግሮ ምንም ሳይናገር ዝም ይላል። ቀጥሎም ጋዜጠኞች የእስር ቤቱን ዳይሬክተር ቃለ መጠየቅ ለማድረግ ሲጠሩት መጀመሪያ ላይ ፈቃደኛ ባይሆንም ሌሎች መኮንኖች ሚዲያ ላይ ትኩረት ሲያገኙ ሲመለከት ከማናንሼ በማለት ወዲያውኑ ፈቃደኛ ይሆናል። ከዚያም ጄሁክ እጁን ለመመርመር ወደ ሆስፒታል መሄድ እንደሚፈልግ በመናገር ፍቃድ ሲጠይቅ ጥበቃው ግን አጋጣሚውን እንደ ማስፈራሪያ በመጠቀም መጀመሪያ ቃለ መጠየቅ ለማድረግ መስማማት እንዳለበት ይነግረዋል። በሌላ በኩል ጁንሆ የእስር ቤቱን ዶክተር ሊያማክረው ሲሄድ ሰውየው በጣም ሰነፍ በመሆኑ እስር ቤቱ መሳሪያ ስለሌለው ሕክምና ማድረግ እንደማይችል ይነግረዋል። ማታ ላይም ጁንሆ ወደ ቤት ሲመለስ ታናሽ ወንድሙ የጄሁክን የቀድሞ ፍቅረኛ ፎቶ ያሳየውና ልጅቷ የሞተው የቤዝቦል አሰልጣኛቸው ልጅ መሆኗን ይገነዘባል። በሚቀጥለው ቀን ጂሆ ከጄሁክ እናት ጋር ወደ እስር ቤቱ ትሄድና ጁንሆን ታገኘውና እንደ ድሮ ጓደኝነታቸው ሰላምታን ተለዋውጠው ያወራሉ። የጄሁክ ታናሽ እህትም በቦታው የነበረች ቢሆንም ነገር ግን ወንድሟ የታሰረው በሷ ምክንያት እንደሆነ አድርጋ ራሷን ስለምትወቅስ ፊቱን ለማየት አቅም ታጣለች። ይሄ ከሆነ ከጥቂት ቀናት በኋላ በእስር ቤት ውስጥ የሙዚቃ ውድድር ታውጆ ያሸነፈ ሰው አንድ ቀን እረፍት እንደሚያገኝ ይነገራል። ዶክተር ጎ መጀመሪያ ላይ ለውድድሩ ምንም ግድብ አይሰጠውም። ነገር ግን ሴት ልጁ ቀዶ ጥገና እንደሚያስፈልጋትና እሱም ማየት እንደምትፈልግ ከሰማ በኋላ ለውድድሩ ተመዝግቦ ጠንክሮ መለማመድ ይጀምራል። የዘፈን ውድድሩና የቃለ መጠይቁን ቀን ሲቃረብ
ጂሁ ግን አሁንም ለመቅረብ ባለመስማማቱ ዳይሬክተሩ በጣም ተበሳጭቶበት ምንም እንኳን ጉዳት ቢኖርበትም ከባድ ስራዎችን እንዲሰራ ያስገድደዋል። የቡድኑ መሪም ይህንን አጋጣሚ በመጠቀም ከባድ የሆነ የሥራ ጫናን ይሰጠውና ቀስ ብሎ የሚሰራ ማንኛውም ሰው ምሳ እንደሚከለከል ይናገራል። የቡድኑ መሪ ጂሁክን ለማስፈራራት ብቻ ፈልጎ መሆኑን የተረዳው ዶክተር ጎ ስለ ጉዳቱ በደንብ አድርጎ ስለሚያውቅ በአንዳንድ ከባድ ስራዎች ላይ ቀስ ብሎ በድብቅ ይረዳዋል። ከዚያም ሌሎቹ እንዲበሉ ሲፈቀድላቸው የቡድኑ መሪ የጂሁክን ቀስ ብሎ መጨረስ እንደ ምክንያት በመጠቀም በዱላ ይደበድበዋል። ጂሁክም ከውጪ ሕክምናን የማግኘት እድል ለማግኘት ስለፈለገ ጭንቅላቱ ተፈንክቶ እስኪደማ ድረስ በቆመበት ሳይንቀሳቀስ ቆሞ ይደበደባል። በዚህም ምክንያት ወደ ሆስፒታል ሄዶ ምርመራ ሲደረግለት እጁ በከፍተኛ ሁኔታ እንደተጎዳና ዳግመኛ ቤዝቦል መጫወት እንደማይችል ይገነዘባል። ወዲያውም የቅርብ ጓደኛው ጁንሆ የሚወደውን ምግብ ይዞለት ሲመጣ ስሜቱ በጣም ተነክቶ ሲያመሰግነው፣ ጁንሆ ግን ቀደም ሲል ጠንካራ እንደነበርና ተስፋ እንደማይቆርጥ አሁንም ጠንካራ ሊሆን እንደሚችል በመናገር ልምምዱን እንዲቀጥል ያበረታታዋል። በዚያ ምሽት ጁንሆ በሆስፒታል ውስጥ አብሮት ያድርና ስለ ፍቅር ታሪኩ ይጠይቀዋል። ጂሁክም ጂሆ ከረጅም ጊዜ በፊት በዝናብ ውስጥ ለመጀመሪያ ጊዜ ለሱ የሚሰማትን የፍቅር ስሜት እንዴት እንደገለጸችለት እያስታወሰ ፈገግ ይላል። እሱ በዚያን ጊዜ እንደ ታናሽ እህቱ ያያት ስለነበር ልቧ በመሰበሩ ቅመም የበዛበት የጎድን አጥንት ይጋብዛትና ይንከባከባት ነበር። እኩለ ሌሊት ላይም ተነስቶ ስለሷ የሚሰማውን የፍቅር ስሜት በዝምታ ይጽፈዋል። በሌላ በኩል በእስር ቤት ውስጥ የዘፈን ውድድሩ ይጀመራል። ሽልማቱ የአንድ ቀን ነፃነት በመሆኑ ሁሉም ሰው በስሜት ይዘፍናል። ዶክተር ጎም አሸንፎ ልጁን ለማየት በማሰብ በሚያምር ሁኔታ ቢዘፍንም ነገር ግን በስተመጨረሻ ምንም አይነት ሽልማት አለመኖሩን ይረዳሉ። ባለስልጣናቱ ጂሁክን ማስገደድ ስላልቻሉ ዶክተር ጎን ቃለ መጠየቁን እንዲያደርግ ለማስገደድ የቅጣት ቅነሳን ወሬ ሲጠቀሙ ሁሉንም ባስደነገጠ መልኩ ጂሁክ መጥቶ ቃለ መጠየቁን ለማድረግ ካሜራ ፊት ለፊት ይቀመጣል። ሌሎች እስረኞች በሱ ምክንያት እንዲሰቃዩ ባለመፈለጉ በትከሻው ጉዳት ምክንያት ጡረታ መውጣቱን በእርጋታ ያሳውቃል። ቀጥሎም ሁሉም በዶርም ውስጥ ተሰብስበው እያለ ዶክተር ጎ ከነፃነት ይልቅ አንድ ሳጥን ዳቦ ብቻ ስለተሰጠው በጣም ተበሳጭቶ ተስፋ ይቆርጣል። በዚህም ምክንያት ሁሉንም ለማጽናናት በማሰብ ሚስተር ካንግ ለረጅም ጊዜ ደብቆት የነበረውን የወይን ጠጅ ከፍተውና ሁሉም አብሮት እየበሉ በደስታ ይጠጣሉ። ልክ በዚህ ሰዓት ተረኛው ጠባቂ ፓንግ ሲያያቸው ጂሁክ ግን ፓንግ እንደሌሎቹ ጠባቂዎች ባለመሆኑ ብዙም አይደናገጥም። ፓንግ የዋና አዛዡን ትዕዛዝ በመቃወም ጂሁክ በጉዳት ምክንያት ወደ ሥራ እንዳይሄድ ለማድረግ ሞክሮ የነበረ ቢሆንም ስልጣን ስላልነበረው ብቻ ግን አልተሳካለትም ነበር። አሁንም ለጂሁክ የሌሊት የሕክምና ጉዞ በድብቅ ለማዘጋጀት ሐሳብ ሲያቀርብ ነገር ግን ጂሁክ እሱ ላይ ችግር መፍጠር ስላልፈለገ ፈቃደኛ ሳይሆን ይቀራል። ምሽት ላይ ጁንሆ ወደ ጂሁክ እህት አበባ ይዞ በመሄድ ይጎበኛትና ጂሁክ እሷን ጥፋተኛ አድርጎ እንዳልወቀሳትና ነገሮች እንደገና ቢፈጠሩ እንኳን በድጋሚ ያንኑ ምርጫ እንደሚያደርግ ስለዚህ ዳግመኛ ማልቀስ እንደሌለባት በእርጋታ ይነግራታል። እሷም በንግግሩ ልቧ ተነክቶ እያለቀሰች ታቅፈዋለች። ትዕይንቱም ቀጥሎ ስለ ጂሁክ የሚወጡ የዜና ዘገባዎችን የሚያነብ አንድ የፖሊስ መኮንንን ያሳየናል። ጂሁክንም አስጠርቶት ቀደም ብሎ ቤዝቦሉን ስለማቆም የተናገረው ነገር እውነት እንደሆነ ሲጠይቀው እሱም ተረጋግቶ እውነት መሆኑን ያረጋግጥለታል። ይህ በእንዲህ እንዳለ ከዋና አዛዡ ከዩንጉ ከእስር ቤቱ ውጪ ወጥቶ ሥራ መስራት እንደሚችል የሚገልጽ ትዕዛዝ ይወጣና ጂሁክ በዚህ በጣም ደስተኛ ይሆናል። አባቱም እድሉን ተጠቅሞ በትክክል እንዲሰራ ገንዘብ እንዲያገኝና ምንም አይነት ችግር ውስጥ እንዳይገባ በደንብ አድርጎ ይመክረዋል። ይህ ከሆነ ከጥቂት ቀናቶችም በኋላ የ5 ሚሊዮን ዩዋን ሽልማት ያለው የቅርጻ ቅርጽ ውድድር ይካሄድና ጂሁክ ከዶክተር ጎ ጋር በመሆን እንደ ረዳትነት አብሮት ይሳተፋል። ነገር ግን ጂሁክ ሌላ ጎበዝ አናጺ አጠገባቸው በማየቱ ትኩረቱ ይከፋፈልና ያ ሰው አንደኛ ሲወጣ ዶክተር ጎ ደግሞ አምስተኛ ሆኖ ያጠናቅቃል። በኋላ ላይ በእስር ቤቱ የፍተሻ ሰዓት ሲደርስ ሁሉም ሰው የተከለከሉ ዕቃዎችን ለመደበቅ ሲሞክር በድንገት ዳይሬክተሩ የጄን የተበላሸ ሰዓት አይቶ በዛውም የተደበቀ የቢላ ምልክት ያገኛል። በዚህም ፓንግ ጄንን ለመከላከል ሲሞክር ዳይሬክተሩ ግን ችላ በማለቱ ሚቼልም ተደርቦ ለጄን ለመለመን ይንበረከካል። ዳይሬክተሩ ግን ብዙም ግድ ስላልሰጠው ሊፈታ ጥቂት የቀረው ጄን በነገሩ ይደናገጥና በፍርሃት ሚቼልን ክዶ ሰዓቱ የሱ እንደሆነ አድርጎ በመክሰሱ ሚቼል እስረኞች ብቻቸውን ወደሚታሰሩበት ቦታ ይወሰዳል።
ከዚያም በኋላ ዶክተር ጎ ከሽልማቱ ባገኘው ገንዘብ ሁሉንም ኬክ ይጋብዛቸዋል። ነገር ግን ሳንጌ የተባለ አንድ እስረኛ የተሸለመውን ገንዘብ ባለማግኘቱ በጣም ተናዶ ሁሉንም ነገር እየሰባበረ የቡድኑ መሪና ሊ የተባለው ጠባቂ ገንዘቡን እንደሰረቁት ያጋልጣል። በዚህም ተነስተው ሰነዶችን ሲመረምሩ የሽልማቱ ገንዘብ በቡድኑ መሪ አካውንት ውስጥ ይገኛል። ምክንያቱ ደግሞ ጠባቂው ሊ እስረኞቹ ከሱ ይልቅ መሪውን ስለሚያከብሩት በቅናት ተነሳስቶ ሊያስባረረው በማሰብ በምዝገባው ወቅት የቡድን መሪውን ቁጥር ነበር የተጠቀመው። በዚህም ምክንያት የቡድኑ መሪ ከሥራ ይባረርና ሊ እንደገና ሙሉ ቁጥጥሩን በራሱ እጅ ስር ያስገባዋል። በሌላ በኩል ሚቼል ብቻውን ከታሰረበት ተመልሶ ሲወጣ ጄንን ምንም ሳይለው በደግነት በማውራት ከእስር ቤቱ ሲወጣ ጥሩን ሕይወት እንዲመራ ይነግረዋል። ጄንም የሚፈታበት ቀን ሲደርስ በኀፍረትና በጥፋተኝነት ስሜት ተሞልቶ ሲያለቅስ ሚቼል ልጁን እንደሚሸኝ አባት ሆኖ ሲሄድ ይመለከተዋል። ከዚያም በኋላ የጂሁክ ልደት ይደርስና እስር ቤቱ የቤዝቦል ሜዳን በስጦታ መልክ ሰጥቶት ዳይሬክተሩም ለቃለ መጠየቁ ያመሰግነዋል። ነገር ግን ጂሁክ ደስተኛ አለመሆኑን ገልጾ በመጨረሻም ካንሰር እንዳለበትና 12 ዙር የኬሞቴራፒ ሕክምና እንደወሰደና በህመም ውስጥ ሆኖ ልምምድ እንዳደረገ ቤዝቦልን የሚጠላ እንደነበረና ነገር ግን እንዲጫወት እንደተገደደ በመናገር በውስጡ የያዘውን ቁጣና ሐዘን በሙሉ አውጥቶ ከጮኸ በኋላ በዝምታ ከዛ ቦታ ይሄዳል። በኋላ ላይ ካፒቴን ዩ የተባለ የቡድን አጋሩን በመግደል ከ3 እስከ 5 ዓመት እስራት የተፈረደበት አዲስ እስረኛ ወደ ዶርማቸው ይመጣል። ሰውየው ምንም አይነት ርህራሄ የሌለው በመሆኑ በሌሎች ላይ የበላይነትን ስሜት ከማሳየትም አልፎ ተርፎ የጂሁክን የቤዝቦል ሥራ አለመሳካት በማንሳት ያላግጥበታል። ከዚያም በኋላ ሁሉም ተሰብስበው የቡድሃ ፌስቲቫልን ይቀላቀሉና ጂሁክ ሻተርላክ የሚባለውን ጨዋታ መጫወት ይጀምርና ሊያሸንፍ ሲል በስህተት ቤዝቦል ላይ እንደለመደው በእጁ በመያዙ ጨዋታውን ይሸነፋል። በዚህም ሚስተር ካንግ በኑዱል ሽልማት ውስጥ የተደበቀ ሲጋራን ማሸነፍ ፈልጎ ስለነበር በጣም ይናደዳል። የሚቀጥለው ጨዋታ የእግር ቮሊቦል ሲሆን ሚስተር ካንግ እንደገና በጂሁክ ላይ ተወራርዶ ነበር። ነገር ግን ጂሁክ አሁንም በስህተት ኳሱን በእጁ መያዙን ስለቀጠለ እንደገና ይሸነፋል። ሚስተር ካንግ አሁንም ተስፋ ባለመቁረጥ የሚቀጥለውን ጎልደን ቤል የተባለ ጥያቄና መልስ ዝግጅት በጉጉት ይጠባበቃል። በዚህ ሰዓት ዶክተር ጎ ብልህ ስለሆነ እሱ ብቻ እንዲሳተፍ በማድረግ ሚስተር ካንግ ተስፋውን ሁሉ እሱ ላይ ያደርጋል። ዶክተር ጎም ካሸነፈ ፈጣን ኑድልስ ለሁሉም እንደሚያከፋፍል ቃል ሲገባላቸው ይህንን የሰማው ካንግ በሁኔታው ተስፋ ይቆርጣል። በሚቀጥለው ቀንም ጥያቄና መልሱ ይጀምርና ሁሉም ሰው ለዶክተር ጎ ድጋፉን ለማሳየት መጮህ ሲጀምር በመጨረሻው ዙር ላይ ባልተጠበቀ ሁኔታ ዶክተር ጎ አንድ ጥያቄ ስቶ ይሸነፋል። በሚያስገርም ሁኔታ አሸናፊው ሃናንግ የሚባል እስረኛ ሲሆን እሱም በእጽ የተጠመደ ከፍተኛ የዩኒቨርሲቲ ምርቅ ሆኖ ይገኛል። ሚስተር ካንግ ደግሞ ካሸነፈ ተጨማሪ እጽ እንደሚሰጠው በድብቅ ቃል ገብቶለት ስለነበር ሁለቱም የፈለጉትን ያገኛሉ። ወደ ዶርሙ ሲመለሱ ሃያንግም አብሯቸው ይመለስና ክፍሉ ጸጥ ባለበት በድንገት ጂሁክ መልከ መልካም እንደሆነ ይናገራል። ይህ በእንዲህ እንዳለ ጁንሆ በድብቅ ሁሉንም ጠርቷቸው ጂሁክ ለቤዝቦል ያለውን ፍቅር እንዲመልስ እንዲረዱት ሲያናግራቸው ሁሉም ወዲያውኑ በሐሳቡ ተስማምተው ደረቅ በረዶን በመጠቀም የሞተው አሰልጣኙን መንፈስ እንደሆነ በመምሰል እንደገና እንዲጫወት የሚያበረታታ ህልም የመሰለ ትዕይንትን ይፈጥራሉ። ይሄ ድርጊት ጂሁክን በጥልቀት ስለነካው በሚቀጥለው ቀን ጠዋት በሜዳው ላይ ተመልሶ ሲለማመድ ጁንሆ ያየዋል። ኳሱን በሙሉ ስሜቱ ሲወረውረው ጁንሆ ከኋላው አቅፎ እንዲቀጥል እያበረታታው ሰዎች በእኛ ብዙ ነገር ተስፋ አድርገው ነገር ግን እኛ ውድቀት ላይ ስንደርስ በጣም የሚያስፈራ ነገር እንደሆነ ነገር ግን ማወቅ ያለብን ነገር ሰዎች ውድቀታችንን ወዲያውኑ እንደሚረሱትና እኛ መቀጠል እንዳለብን እየነገረው ጡረታ ከመውጣቱ በፊት ለመጨረሻ ጊዜ ሜዳ ላይ በጀግንነት መቆም እንዳለበት ይነግረዋል። ከዚያም ሁሉም ሰው ድጋፉን ሲያሳየው ሚቼል ደግሞ ራዲዮን ሽጦ አዲስ የአካል ብቃት እንቅስቃሴ መስሪያዎችን ይገዛለታል። በዚህም ምክንያት ሬዲዮም ስለሌላቸው ሃኖንግ የዶርሙ ምርጥ ዘፋኝ ሆኖ በድምፁ የሁሉንም ስሜት ይማርካል። በሌላ ቀን ሃኖንግ ለጥያቄ ተጠርቶ እየጠበቀ ሳለ በድንገት የመስታወቱን በር በወንበር ሰብሮ ዘሎ ሊያመልጥ ሲል ወዲያውኑ ያያቸው ጥበቃው ፓንግ ደንግጦ ወዲያውኑ ጥበቃዎችን ይጠራበታል። ነገር ግን ካሜራዎቹን ሲመለከቱ ሃኖንግ በሩን የሰበረው የልብ ድካም ያጋጠመውን የፖሊስ መኮንን ለማዳን መሆኑን ይገነዘባሉ። ፓንግም በመሳሳቱ የጥፋተኝነት ስሜት ይሰማውና በጣም ደንዳና የሚባሉ ሰዎች እንኳን ጥሩ ልብ ሊኖራቸው እንደሚችል ተገንዝበው
ሃኖንግን ይቅርታ ለመጠየቅ በማሰብ የሚበላ ነገር ሲሰጠው ሃኖንግም በእርጋታ ፈገግ ብሎ ይቀበለዋል። በሚቀጥለው ቀን ጂሁክና ሃኖንግ ጎብኚዎች እንዳላቸው ተነግሯቸው ይጠሩና ሃኖንግን ልትጠይቀው የመጣችው ሴት እሱ እንዲታሰር አሳልፋ የሰጠችው ስትሆን ነገር ግን እሱን አቁሞ አዲስ ሕይወት ይጀምራል በሚል ተስፋ ነበር የጎበኘችው። ከጂሁክ ፊት ለፊት የተቀመጠችው ሴት ደግሞ በጣም የሚወዳት ጂሆ ናት። በድንገትም ጂሁክ ይሄ የመጨረሻ ግንኙነታቸው እንደሆነ ሲነግራት እያለቀሰች ወደ ቤት ተመልሳ ፎቶዎቻቸውን ሰብስባ ትጥላቸዋለች። ጂሁክ ባደረገው ጉዳይ ጥሩ ስሜት ባይሰማውም እሷ እሱን በመጠበቅ ወጣትነቷ እንዳይባክን በመፈለጉ ነበር ይህንን ውሳኔ ወሰነው። ትዕይንቱም ቀጥሎ በእስር ቤት ውስጥ ሁሉም ሰው ጠባቂው ፓንግን የሚፈራው ሲሆን ነገር ግን ካፕቴን ዩ በሙሉነት ነበር አይኑን የሚመለከተው። ይህም ፓንግን ስለ ካፕቴኑ ለማወቅ እንዲጓጓ ያደርገውና ፋይሉን ሲመለከት በአንድ ወቅት በወታደራዊ መኮንኖች አካዳሚ እንደተማረ በሁለተኛ ሌተናል ኮሎኔልነትም እንደተመረቀና በአሜሪካ ውስጥ ትምህርቱን እንዳጠናቀቀ ይመለከታል። ከዚያም ፓንግ ከሌላ መኮንን የአስክሬኑ ምርመራ ሪፖርቱ ወታደሩ የሞተው በጥይት መሆኑን እንደሚገልጽ ይሰማና ይህም በጉዳዩ ላይ ሌላ ተጨማሪ ነገር እንዳለ እንዲጠራጠር ያደርገዋል። በምርመራው ወቅት ካፒቴን ዩ ወታደሩን መምታቱን ያመነ ቢሆንም ነገር ግን ለሞት የሚያደርሰው ምት እንዳልመታው አጥብቆ ቢናገርም ጉዳዩ በትክክል ሳይመረመር ከፍተኛ ስልጣን ላይ ያሉ ሰዎችን ለመጠበቅ ሲባል እሱን ተጠያቂ ያደርገውታል። ይሄ ከሆነ በኋላ በእስር ቤቱ ዶርም ውስጥ ካፒቴን ዩ በየቀኑ ከሚዘፍኑ ከሚጨፍሩና ምግብ እየበሉ እንኳን ከሚቀልዱ ሰዎች ጋር ለመኖር ሲሞክር እንመለከተዋለን። ከዚያም ሮል ኮል ዴይ የተባለ የእስር ቤቱ ልዩ የሆነ ቀን ይደርሳል። በዚህ ቀን በጣም ስርዓት ያለው ዶርም ሽልማት የሚያገኝ ሲሆን ሽልማቱም የሚወዷቸው ቤተሰቦቻቸው ሊጎበኛቸው ሲመጡ በመካከላቸው መስታወት ሳይኖር እንዲነካኩ ማድረግ ነበር። በዚህም ሁሉም ሃኖንግ በሮል ኮል ወቅት ነቅቶ እንዲጮህ ለመርዳት ሲዘጋጁ አንድ ደግ ጠባቂ በድብቅ ወደ እነሱ ሄዶ የሮል ኮል ቀን ሰኞ እንደሚሆን ነግሯቸው ሲወጣ በዚህ ሰዓት ካፒቴን ዩን በአይኑ ይጠቅሰዋል። በሌላ በኩል ጂሁክ ቀን ሥራ እየሰራ ይውልና በሌሊት ደግሞ ኳስ መወርወርን ይለማመዳል። እጁ አሁንም ደካማ ሆኖ ወርወራዎቹ በትክክል ግባቸውን ባይመቱለትም ነገር ግን አንድ ቀን ወደ ቀድሞ ሁኔታው መመለስ እንደሚችል ስለሚያምን በትዕግስት ልምምዱን ይቀጥላል። ትዕይንቱም ቀጥሎ የሮል ኮል ቀን ሲደርስ ሃኖንግ በንቃት በመሳተፉ ዶርማቸው ያሸንፋል። ከዚያም አንድ ጋዜጠኛ ጂሁክን ለመጠየቅ ሲመጣ እሱም ጠባቂዎቹ ደብቀውት የነበረውን የዶክተር ጎን ቅሬታ ደብዳቤ ለመጥቀስ እድሉን ይጠቀምበታል። ሚዲያውን ለማስደመም የፈለገው የእስር ቤቱ ዳይሬክተርም ደብዳቤውን በካሜራው ፊት ሲከፍተው የደብዳቤው ይዘት ለአዲሱ የእንጨት ሥራ መሪ ፍትሃዊ ድምፅ እንዲሰጥ የሚጠይቅ ደብዳቤ ነበር። ዳይሬክተሩም ጉዳዩ የሚያመጣውን ተጽዕኖ ስላልተረዳ ወዲያውኑ በሐሳቡ ይስማማል። በዚህም ሳንጂ የተባለው አንድ ጥበቃ እንደ መሪ ሆኖ መቀጠል ቢፈልግም ነገር ግን እስረኞቹ ወዲያውኑ ውድቅ ያደርጉበታል። ዶክተር ጎም ራሱን ለማስመረጥ ቢሞክርም በትምህርት ደረጃው ምክንያት ውድቅ ይደረግበታል። በዚህም ዶክተር ጎ ሳንጂ ቦታውን እንዲይዝ ስላልፈለገ ጂሁክን ይመርጥና በራሪ ወረቀቶችን አዘጋጅተው በማሰራጨት እስረኞቹ ታማኝና ጨዋ የሆነውን ጂሁክን ምንም ሳያንገራግሩ ይወዱታል። ዶክተር ጎና ጂሁክ የበለጠ ትኩረትን ለማግኘት አብሮ ሲጨፍሩ ሁሉም ሰው ተመልክቷቸው በድርጊታቸው ተዝናንቶ ይስቃል። ነገር ግን ሌሊት ላይ ጂሁክ ጂሆ ስለናፈቀችው እንቅልፍ እምቢ ብሎት ሲቸገር እሷም ራሷን ቢዚ ለማድረግ በአንድ ካፌ ውስጥ እስከ ሌሊት ድረስ እያጠናች ትቆያለች። በዚህም በድብቅ የሚወዳት የኮሌጅ ጓደኛዋ እሷ ለሱ ምንም አይነት ፍላጎት ባታሳየውም ሊያጽናናት ይሞክራል። ይህ በእንዲህ እንዳለ የጂሁክ ታናሽ እህት ጂ ስራዋን ጨርሳ ስትወጣ በፍቅረኛዋ የጁንሆ ታናሽ ወንድም ለእራት ትጋበዛለች። የጁንሆ ታናሽ ወንድም ይህንን የሚያደርገው በጁንሆ ትዕዛዝ ነበረ። ፊልሙ እዚህ ጋር ወደ እስር ቤቱ ተመልሶ በምርጫው ጂሁክ 9 ድምጾችን ሲያገኝ ሳንጂ ደግሞ 12 ድምጾችን ያገኛል። 4 ሱሰኛ የሆኑ ልጆች ደግሞ ድምጽ ሳይሰጡ ነበር የቀሩት። በዚህም ዶክተር ጎ በራሪ ወረቀቶችን ይዞ ቢቀርባቸውም ምንም አይነት መደለያ ስላልሰጣቸው ችላ ይሉታል። ለመለመንም ሞክሮ ሳይሳካለት ሲቀርም በመጨረሻም አቤቱታ የሚያቀርቡበትን ደብዳቤዎች ይጽፋል። ከዚያም ትንሽ ቆይቶ ውጤቱ ሲታወጅ ጂሁክ በሚያስገርም ሁኔታ አሸንፎ አዲሱ መሪ ይሆናል። እዚህ ጋርም ቤዮጃ ሱሰኞቹን በአይስክሬም በመደለል እንደረዳቸው ይታወቃል።
ምክንያቱም ደግሞ እሱ በእስር ቤት ውስጥ በድብቅ ዕፅ ስለሚነግድ በቀላሉ ስለሚቆጣጠራቸው ነበር። ይህ ከሆነ ከቀናቶች ጠንካራ ልምምድ በኋላ ጄሁክ ድካም ፍሬ ያፈራና ውርወራዎቹ በስተመጨረሻ ትክክል ኢላማዎችን መምታት ይጀምራሉ። በዚህም ሁለቱም እጆቹ በትክክል መወርወር እንደሚችሉ ተገንዝቦ ልምምዱን ከቀጠለ በእርግጠኝነት ወደ ቤዝቦል ጨዋታ ሊመለስ እንደሚችል እርግጠኛ ሆኖ ይረዳል። ከዚያም በኋላ በሽልማቱ መሰረት የጉብኝቱ ቀን ሲደርስ ሁሉም ሰው የሚወዳቸውን ሰዎች ያገኛሉ። በዚህ በኩል ዶክተር ጎም እሱም ሚስቱን ያገኛታል። ነገር ግን ሚስቱ እሱ ኩባንያው ለሰራው ወንጀል ኃላፊነት መውሰዱን ካወቀች በኋላ በጣም እየተበሳጨች በብልህነቱ በነፃነት መኖር ሲችል ሕይወቱን በእስር ቤት ማባከኑን ትነግረዋለች። በዚህም ሁለቱም በጣም እያዘኑ ወደ ዶርማቸው ይመለሳሉ። በሌላ በኩል ጄሁክና ሚቼልም ምንም ጎብኚ ሳይመጣላቸው ይቀራል። ካፕቴን ዩም በበኩሉ ከታላቅ ወንድሙ ጋር ሲገናኝ ወንድሙ ንጹሕ እንደሆነ ስለሚያምን ያንን ለማረጋገጥ የሚሆኑ ማስረጃዎችን ሲያሰባስብ ቆይቶ የነበረ በመሆኑ እዚህ ጋር እውነቱ ተገልጦ የሞተው ወታደር በሰፈር ውስጥ በባለስልጣን ልጆች ይደበደብ እንደነበርና እነሱን ለማስቆም ሲሞክር ወንጀሉን በወጥመድ ወደሱ አዙረውት እሱ ላይ እንደተላከከ ይታያል። ትክክለኛው ገዳይ አንድ የፓርላማ አባል ላይ ሲሆን ሌሎቹ በካፒቴኑ ላይ እንዲመሰክሩበት አስገድዷቸው ነበር። ወንድሙ ግን የወታደሩን የሥራ ካርድ አግኝቶት ሟች ካፒቴን ዩ ከመታው በኋላ በሕይወት እንደነበረና የሞተውም ሌሊት ላይ መሆኑን ይደርስበታል። ይህ ከሆነ በኋላ አንድ ቀን ካፒቴን ዩ እስረኞች ለምክክር በተቀመጡበት ሰዓት ላይ ከሌላ አንድ እስረኛ ጋር ተጣልቶ ሲደባደብ ጠባቂው ፓንግ ደርሶ ይገላግላቸውና የስልክ ጥሪዎችንና ጉብኝቶችን እንዳያደርጉ ለ2 ሳምንት ያህል በማገድና የልምምድ ነጥቦችን በመቀነስ ይቀጣቸዋል። በዚህም ሌላኛው እስረኛ ማማረር ሲጀምር ዳይሬክተሩ ወደ ባሰ ዶርም እንደሚያዘዋውረው ሲያስፈራራው ዝምታውን ይመርጣል። ካፒቴን ዩ ግን ልቡን እንዳደነደነ ቆይቶ ይቅርታ ለመጠየቅ እንኳን ፈቃደኛ ሳይሆን ይቀራል። ይህ በእንዲህ እንዳለ ዶክተር ጎ ከፍተኛ የሆነ የሆድ ህመም የሚሰማውና ትርፍ አንጀት እንደሆነ በመጠርጠር ወደ ሆስፒታል እንዲወስዱ ሲጠይቅ ዳይሬክተሩ ግን ፍተሻ ሊደረግ ነው በማለት ፈቃደኛ ሳይሆን ይቀራል። በዚህም ምክንያት ሚቼል ለሱ ብሎ ሲለምነው ዳይሬክተሩ በስተመጨረሻ በዶርም ውስጥ ያሉ እያንዳንዱ እስረኛ ለዶክተሩ ሕክምና የሚጠይቅ ደብዳቤ ከጻፉ ብቻ እንደሚፈቅድለት ይናገራል። በዚህም ሁሉም ሰው ካፒቴን ዩን ይመለከቱታል። ምክንያቱም ደግሞ እሱ እምቢ እንደሚል በደንብ አድርገው ስለሚያውቁ ነበር። ካፒቴን ዩም ዝም ሲል ሌሎቹ ይበሳጩና ሃኖንም በንዴት ልበቢስ ብሎ ይሰድበዋል። ነገር ግን በዚህ ሰዓት ጄሁክ ተረጋግቶ ሕይወት ፍትሃዊ ባትሆንም ሰዎች በእስር ቤት ውስጥም ሆነ ከእስር ቤት ውጪ መኖር መቀጠል እንዳለባቸው ሲነግረው ቃላቶቹ ካፒቴን ዩን በጥልቀት እንዲያስብ ያደርገውና በስተመጨረሻም ደብዳቤውን ለመጻፍ ይስማማል። ይህም ከሆነ በኋላ ጠባቂው ፓንግ ካፒቴን ዩን ለቡና ይጋብዘውና ስለደረሰበት ግፍ ሲጠይቀው ካፒቴን ዩን በስተመጨረሻ የባለስልጣናት ልጆቹ ወታደሩን እንዴት እንደበደሉትና እንደገደሉት ሁሉም እርስ በርሳቸውን ለመጠበቅ ሲሉም እንዴት እንደዋሹና ሕጉ እንዴት አሳልፎ እንደሰጠውም ሁሉንም ነገር በዝርዝር ያስረዳል። ቀጥሎም ወንድሙ በወታደራዊ ግቢ ደጃፍ ላይ በየቀኑ መፈክሮችን በመያዝ በውጪ ቆሞ ሲታገል አንድ ቀን ጆንጉን የተባለ ሰው ያገኘውና እሱም ካፒቴኑ በተንኮል እንደተጠመደ የሚገልጽ ተጨማሪ ማስረጃ ይሰጠዋል። በሌላ በኩል በእስር ቤት ውስጥ ጄሁክ የቤት ዕቃዎችን በሚገጥምበት ጊዜ በስህተት የብዕር ሳጥኑንና ጠረጴዛውን በመስበሩ ከወርክሾፑ መሪነት ታግዶ ዶክተር ጎ ቦታውን ይረከባል። በዚህም ጄሁክ የቤዝቦል ልምምዱን በደንብ አድርጎ ቀጥሎ እንቅስቃሴዎቹ ይበልጥ እየተቀላጠፉ ይመጣሉ። ይህንንም ያስተዋለው ጁንሆም በኩራት ሲመለከተው አንድ እስረኛ ራሱን ለመግደል በመሞከሩ ምክንያት ተጠርቶ ይሄዳል። ወደ ቦታው ሲደርስም አንዳንድ እስረኞች አንድን ደካማ እስረኛ በድብቅ የሚገቡ ዕቃዎችን ለማግኘት ብቻ ሲሉ ራሱን እንዲሰቅል እንዳስገደዱትና ነገር ግን ጠባቂዎቹ በሰዓቱ ስለደረሱ ሰውየው እንደተረፈ እንመለከታለን። በሌላ በኩል ዶክተር ጎም ለሕክምና እንዲሄድ ተፈቅዶለት ብዙ ውሃ በመጠጣት ብቻ ሊወጡ የሚችሉ ትናንሽ የኩላሊት ጠጠሮች እንዳሉበት ይነገረዋል። እናም ዶክተር ጎ በህመም ላይ ቢሆንም ደሞዙን በተመለከተ ኩባንያውን የሚጠይቅ ደብዳቤ እንዲልክለት ለፓንግ ይከፍለዋል። በመልሱ ኩባንያው ስሙን ለኮንትራት ማጭበርበሪያ እንደተጠቀመበትና ለጠፋው ጥፋት ኃላፊነት መውሰዱን ከቀጠለ የልጁን የውጭ ሀገር ትምህርት የገንዘብ ድጋፍ ለማድረግ ብቻ ቃል እንደገቡለት የሚገልጽ እውነታ ይወጣል። ዶክተር ጎም በዚህ በጣም አዝኖ ያለቅሳል። ይህ በእንዲህ እንዳለ ጁንሆ ጂን ወደምትሰራበት ሬስቶራንት ሄዶ ያገኛትና በእንክብካቤ ይጋብዛታል።
ምክንያቱ ደግሞ ጄሁክ ኮከብ በነበረበት ጊዜ ጁንሆና ጓደኞቹን ሁልጊዜ በፍቅር ያስተናገዳቸው ስለነበር ነው። እዚህ ጋር ትዕይንቱ ወደ እስር ቤቱ ተመልሶ ጄሁክ ከዶርም ጓደኞቹ ጋር በስምምነት እንደሚኖርና አንዱ ሌላኛውን በደንብ አድርጎ እንደሚከባከበው እንመለከታለን። ሁሉም እስረኛ የሚመጣላቸው ምግብ እኩል የሚጋሩ ሲሆን የፈጠሩት ድባብ በእስራታቸው ምክንያት የሚሰማቸውን የብቸኝነት ስሜት የሚያስወግድ ሆኖ ነበር። ሃኖን ግን አብዛኛውን ጊዜ በዝምታና በብቸኝነት ስለሚቀመጥ ይህም ባህሪው ብዙ ጊዜ በሚስተር ካንግ ለቅጣት እንዲዳረግ ያደርገዋል። በተመሳሳይ መልኩ ካፕቴኒውም ቀስ በቀስ ከእስር ቤት ሕይወት ጋር እየተላመደ በመምጣቱ ቅርበቱን ጨምሮ ጄሁክ ሲታፕ ሲሰራ ለማገዝ እግሮቹን ይይዝለታል። ምሽት ላይም ሚቼል በድንገት አንድ የተቀመጠን ደብዳቤ ያገኝና ዶክተር ጎ በግፍና በጥፋተኝነት ስሜት ምን ያህል እየተሰቃየ እንዳለ ደብዳቤውን አንብቦ ይረዳል። በሚቀጥለው ቀን ምሽት ሚቼል ከዶክተር ጎ ጋር በግል እንዲነጋገሩ ጠባቂው ፓንግን ይጠይቀውና በንግግራቸው ወቅት ሚቼል ዶክተር ጎን በጣም ደካማ መሆኑንና ዳይሬክተሩ እንደ ሞኝ እንዲጠቀምበት በመፍቀዱ ይቅሰዋል። የሱ ልጅ በኩባንያው ገንዘብ ውጭ ሀገር ብታጠናም አንድ ቤት ያለ አባትና ባል በጭራሽ ደስተኛና ሙሉ ሊሆን እንደማይችል ይነግረዋል። ቀጥሎ ሚቼል ዶክተር ጎ ለሙሰኞቹ መስራቱን እንደሚያቆም ተስፋ እንደሚያደርግ ሲነግረው ዶክተር ጎም ቀድሞውኑ ጸጸት እንደተሰማው ነገር ግን ምንም ነገር ለመለወጥ አቅም እንደሌለው ያስረዳዋል። በዚህም የዶርም ጓደኞቹ እሱን ለመርዳት ይወስኑና ዳይሬክተሩ እንደገና ዶክተር ጎን ጥፋቱን እንዲቀበል ሊያስገድደው በሚመጣበት ጊዜ ንግግሩን በድብቅ መቅዳት እንዳለበት ይጠቁሙታል። ነገር ግን በጉብኝት ክፍል ውስጥ ምንም አይነት የመቅጃ መሳሪያ ስለማይፈቀድ አጋራቸው የሆነውን ፓንግን እንዲረዳቸው ይጠይቁታል። ብዙም ሳይቆይ ዳይሬክተሩ ዶክተር ጎን ሊጎበኘው ይመጣና እንደገና ገንዘብ በመስጠት ጥፋቱን ተቀብሎ ለጥቂት ተጨማሪ ዓመታት እስር ቤት እንዲቆይ ይጠይቀዋል። ለልጁም ተጨማሪ ክፍያና ትምህርት ቃል ሲገባለት ዶክተር ጎ ግን ከእንግዲህ ሊታገሰው እንደማይችል በመግለጽ ሁሉንም ነገር ቀድሞ መቅረጹንና የዳይሬክተሩ ወንጀሎች አሁን ለፍትህ እንደሚቀርቡ ሲነግረው ዳይሬክተሩ በድንጋጤ ፊቱ ይገረጣል። ጠባቂው ፓንግም ይህንን አዲስ የዶክተር ጎን ሲመለከት በጣም ይደነቃል። በሌላ በኩል የካፕቴን ዩ ታላቅ ወንድም ሊጎበኘው ይመጣና ንጹህ መሆኑን ለማረጋገጥ በፍርድ ቤት ለመመስከር የተስማማ ምስክር ማግኘቱን ይነግረዋል። ምስክሩ ካፕቴን ያንግ ሁን ሲሆን ካፕቴን ያንግ ሁን በአንድ ወቅት ከካፕቴን ዩ ስር ያገለግል ነበር። ቀደም ሲል በከፍተኛ ጫና ምክንያት ለመመስከር በጣም ፈርቶ የነበረ ቢሆንም ነገር ግን ከዚያ ጊዜ ጀምሮ የጥፋተኝነት ስሜት ሲያሰቃየው ስለቆየ በስተመጨረሻም ለመመስከር ወስኗል። የታመመች እናቱን ለመጠየቅ ያለ ፍቃድ ከግቢ በወጣበት ጊዜ ካፕቴን ዩ ከቅጣት እንዴት እንዳዳነው በማስታወስ ወደ ቤት እንዲደውል ስልክ አበድሮት እንደነበርና ወላጆችን ማክበር ወንጀል አይደለም ብሎት እንደነበር ይናገራል። በዚያ ደግነቱ ምክንያት ነው ያንግ ሁን ምንም አይነት ዋጋ ቢያስከፍለው እንኳን ለመመስከር የወሰነው። ከዚያም ሌሎች ወታደሮችን ለማናገርና እውነቱን እንዲናገሩ ለማሳመን የሚችለውን ነገር እንደሚሞክር ቃል ይገባላቸዋል። ይህ በእንዲህ እንዳለ ሚስተር ካንግ ስድስተኛ ሚስቱ ለሌላ ወንድ ትታው እንደሄደች የሚገልጽ መጥፎ ዜና ሰምቶ ልቡ ተሰብሮ ሲያለቅስ፣ ጠባቂው ፓንግ ደግሞ ዶክተር ጎን በግል ሊያወራው ይጠራዋል። ፓንግ ቀጥሎ ዶክተር ጎ ወደ ሌላ እስር ቤት እንደሚዘዋወር በሐዘኔታ አሳውቆት አዲሱ ቦታ አደገኛና ክፉ ሰዎች የሞሉበት መሆኑን በማስጠንቀቅ ለራሱ ደህንነት ሲል ቅሬታዎችን መጻፍ እንዲያቆም እዚያ ያለ ማንም ሰው ካስቸገረው ለሱ እንዲጽፍለትና እሱ በቻለው መጠን ሁሉንም ነገር እንደሚያስተካክል ይነግረዋል። ዶክተር ጎም በዝምታ ወደ ክፍሉ ተመልሶ ስለ ሚስቱና ስለ ልጆቹ እያሰበ ጨረቃን ሲመለከት ያድራል። በሚቀጥለው ቀን ጠዋት ሁሉም ተሰብስበው ቁርስ ሲበሉ ዶክተር ጎ እየተዘዋወረ መሆኑን በቀስታ ይነግራቸዋል። በዚህም ክፍሉ በሙሉ በጸጥታ ተሞልቶ ሁሉም እንባቸውን ለመቆጣጠር ይታገላሉ። ሚቼልም ለልጁ የልደቱ ቀን ስጦታ ለመግዛት ቆጥቦለት የነበረውን ገንዘብ ለዶክተር ጎ ይሰጠዋል። ዶክተር ጎም ሲሄድ ሁሉም በከባድ ልብ ደህና ሁን እያሉ እጃቸውን እያወዛወዙ ይሰናበቱታል። እሱም ሲወጣ ለጄሁክ በኩሽናው ካቢኔ ውስጥ ስጦታ እንዳስቀመጠለት ይነግረዋል። ዶክተር ጎም ከሄደ በኋላ ጄሁክ ካቢኔውን ከፍቶ ሲመለከተው ማስታወሻ ደብተር ያገኝና በውስጡም የውርወራ ብዛትና ስህተቶችን ጨምሮ ልምምድ ባደረገበት ቁጥር የተመዘገቡ ዝርዝር ማስታወሻዎችን ያገኛል። በመጨረሻው ገጽ ላይም ዶክተር ጎ
ጄሁክ አንድ ቀን ወደ ቤዝቦል ይመለሳል በሚል ተስፋ የሚያበረታቱ ቃላቶችን ጽፎ ነበር። እናም ጄሁክ በዚህ ምክንያት ጠንክሮ ለመለወጥና ለመለማመድ ይወስናል። ቀናቶችም አልፈው ከዕለታት አንድ ቀን ከሚቼል በስተቀር በክፍል ውስጥ ያሉ ሁሉም ሰዎች ጎብኚ ሲመጣላቸው እሱ ግን ሐዘኑን ላለማሳየት ሞክሮ ሳይሳካለት ይቀራል። በድንገትም ጠባቂው ፓንግ ጠርቶት አንድ ሰው ሊጠይቀው እንደመጣ ይነግረውና በሚያስገርም ሁኔታ የመጣው ሰው የቀድሞ የማደጎ ልጁ ጂኑ የተባለው ልጅ ሆኖ ይገኛል። እሱም በታማኝነት እንደሚኖርና የራሱን ገንዘብ እንደሚያገኝ ሚቼል ሲፈታም አብረው መኖር እንደሚጀምሩ ቃል ይገባለታል። ከዚያም ለሱ ያለውን ክብር ለማሳየት 100 የዶሮ ጥብሶችንና 100 ካርቶን ወተት ገዝቶ በስሙ ለመላው እስረኛ ያከፋፍላል። በሌላ በኩል ጄሁክ በዶክተር ጎ ማስታወሻ ደብተር ተበረታቶ በቁም ነገር በመለማመዱ የውርወራ ጥንካሬው ከቀን ወደ ቀን ይሻሻላል። ጁንሆም ለሱ ቀላል የፍጥነት መለኪያ መሳሪያን ይሰራለታል። ጄሁክ በጠነከረ ቁጥር ኳሱ የእንጨት ቦርዶችን መሰንጠቅ ይጀምርና የመጨረሻውን ቦርድ ሲሰብር ጁንሆና ቢዮጃ በደስታ ይጮኻሉ። ከዚያም ጄሁክ ለጂሆ ስለ ጉዳዩ ሊነግራት ፈልጎ ድፍረት ባለማግኘቱ ድምጿን ሲሰማ ወዲያውኑ ደንግጦ ስልኩን ይዘጋዋል። ነገር ግን ጁንሆ እንደገና እንዲደውልላት አበረታቶት ስልኩን ትቶለት ቢሄድም ጄሁክ ግን ስላመነታ በምትኩ የውስጤን ይገልጽልኛል ብሎ ደብዳቤ ይጽፍላታል። በሌላ በኩል ጂሆ የቅርብ ጓደኛዋ ፍቅሩን የገለጸበትን አበቦች ተቀብላ ይህን አዲስ ፍቅር መቀበል ወይም ደግሞ ጂሁክን መጠበቅ መቀጠል እንዳለባት ባለማወቋ አበቦቹን በዝምታ ትመለከታቸዋለች። ትዕይንቱ እዚህ ጋር ወደ እስር ቤቱ ተመልሶ የጂሁክ ዶርም አዲስ እስረኛን ለመቀበል ሲዘጋጅ አዲሱ እስረኛ የጂሁክን ትከሻ ወቅቶት ቤዝቦል እንዲያቆም ያደረገው ዶንግሆ ሆኖ ይገኛል። ዶንግሆ ጂሁክን ሲመለከተው አይኖቹ በጥላቻ ይቃጠላሉ። ከነማን ጋር እንደሚገናኝ ባለማወቁም ሚቼልን ጨምሮ ሲሳደብ ሚቼል ዶንግሆን አንቆት ከግድግዳው ጋር በማጣበቅ ዳግመኛ ችግር እንዳይፈጥር ያስጠነቅቀዋል። ሆኖም ዶንግሆ አሁንም ለመበቀል በመፈለጉ ጁንሆ ወደ ሌላ ዶርም ሊያዘዋውረው ቢሞክርም ክፍሎቹ በሙሉ ስለሞሉ ሳይችል ይቀራል። እናም ዶንግሆ ወፍራሙ የወሮበሎች ቡድን መሪ ስልጣኑን ለማስፋት አስቦ ስለተቀበለው ከነሱ ጋር ይቀላቀላል። በዚህም ምክንያት በጂሁክ ክፍል ውስጥ ያሉ ሁሉም ሰዎች ነክተው የዶንጉን እንቅስቃሴ መከታተል ይጀምራሉ። ምሽት ላይም ጂሁክ ወደ መጸዳጃ ቤት ሲሄድ አራቱም ጓደኞቹ ካፕቴን ዩንም ጨምሮ በቅርብ ይከታተሉታል። ጂሁክ ዕቃ ለማጠብ እንኳን ሲሄድ እንደ ግድግዳ ከበውት ይቆማሉ። ሆኖም አንድ ቀን ሁሉም ሰው ሥራ እየሰራ ያለ ጂሁክ ቆሻሻ ለመጣል ብቻውን ይሄዳል። ዶንግሆም አጋጣሚውን በመጠቀም በሸሚዙ ላይ ለቆሻሻ ማቀጣጠያ ተብሎ የተቀመጠን ጋዝ ያፈስበትና የቆሻሻ መጣያ ክፍሉን ቆልፎት እሳት በማንደድ መውጫ በሩን ይዘጋበታል። ወዲያውም አካባቢውን ኃይለኛ የሆነ ጥቁር ጭስ ቢከባውም ነገር ግን ዶንግሆ ባለማስተዋል በፈጠረው ስህተት ምክንያት ውስጥ የነበረው ሽማግሌው የጽዳት ሰራተኛ እንጂ ጂሁክ አልነበረም። ጂሁክም እሳቱን እንዳየ ተመልሶ እየሮጠ በመሄድ በሩን ለመስበር እየታገለ ሳለ ትከሻው ላይ ትልቅ ጉዳት ይደርስበታል። ሆኖም ግን ተሳክቶለት አዛውንቱን ተሸክሞ ወደ ውጭ ያስወጣቸዋል። ሰውየው ግን ከእንግዲህ መኖር እንደማይፈልግ እየተናገረ ማልቀስ ይጀምራል። በኋላ ላይም ጂሁክ የአዛውንቱ ሸሚዝ መቀደዱን አይቶ የራሱን ልብስ በድብቅ አውልቆ ይሰጠዋል። አዛውንቱም በደስታ ልብሱን ይለብሱትና ከረጅም ዓመታት በኋላ ለመጀመሪያ ጊዜ ደስ የሚልን የሙቀት ስሜት ይሰማቸዋል። ጂሁክ አዛውንቱን በሆስፒታሉ ሊጎበኛቸው ይሄድና ልጃቸው በአራት ባለጸጋ ተማሪዎች ተደፍራ ቤተሰባቸው ባለስልጣን በመሆናቸው ምክንያት ብቻ ልጆቹ ሳይጠየቁ በመቅረታቸው አዛውንቱ በጣም ልባቸው ተሰብሮ ታዳጊዎቹ ከቀላል የእስር ቆይታቸው እስኪፈቱ ድረስ ጠብቀው አራቱንም ይገሏቸዋል። በዚህ ጉዳይ ብዙ ሰው ህመማቸውን እንደሚረዳው ቢናገርም ነገር ግን መልሰው እንደ ክፉ ነፍሰ ገዳይ ነበር የሚመለከቷቸው። ከዚህ ድርጊት በኋላ ጂሁክ የዶንግሆንን ጭካኔ መታገስ ባለመቻሉ መጸዳጃ ቤት ውስጥ ይጋፈጠውና ልክ አይን ላይን እንደተያዩ እየሮጠ ወደሱ በመሄድ በቻለው መጠን በሙሉ ኃይሉ ደጋግሞ ይመታዋል። ጂሁክ ለአዛውንቱ ለመበቀል ሲል ዶንግሆንን እየደበደበው ቢሆንም ጁንሆ ግን ጂሁክ ከቁጥጥር ውጪ ወጥቶ በስህተት እንዳይገለው በመፍራት ትግሉን ለማስቆም ይገደዳል። በዚህም ድርጊቱ ምክንያት ጂሁክ በቅጣት ክፍል ውስጥ ይቆለፍበትና ነገር ግን መጀመሪያ ችግሩን የፈጠረው ዶንጉ በመሆኑ ከጥቂት ጊዜ በኋላ ወዲያውኑ ይፈታል። ከዚያም እጁ ደህና መሆኑን ካረጋገጠ በኋላ በጥንቃቄ አበባ ለአዛውንቱ ይዞለት ይመጣል።
አበቦቹ ብቸኝነትንና የሚወዷቸውን ሰዎች መናፈቅ የሚያመለክቱ ሲሆኑ አንድ ሰው ጠንካራ ሆኖ ለመቆየት እንዲችል የሚያግዝ የሚያበረታታ መልእክት ያዘሉ ናቸው። አዛውንቱም በዚህ ድርጊት ተነክተው በሰዎች መካከል አሁንም ደግነትና ፍቅር እንዳለ ይገነዘባሉ። በሌላ በኩል ከእስር ቤቱ ውጪ የካፒቴን ዩ ወንድም ምስክር አግኝቶ ስለ ጉዳዩ ለመወያየት ወደ ጠበቃ ይወስደዋል። የሥራ ሰዓቱንና የወታደሩን ፊርማ የሚያሳዩ ማስረጃዎች ቢኖራቸውም ነገር ግን ለማሸነፍ አሁንም ተጨማሪ ምስክሮች እንደሚያስፈልጉ ይረዳሉ። በተወሰነ መልኩ ጉዳዩ የመሻሻልን ምልክት ማሳየት ይጀምራል። ማለትም በጂሁክ በኩልም ጠበቃው መጥቶ 10 ዋና የሚባሉ የቤዝቦል ቡድኖች እሱን ለማስፈረም እየጠበቁት እንደሆነ ይነግረዋል። በዚህም ጂሁክ ለጂሆ እንደገና ለመደወል ይወስንና ወዲያውኑ ሐሳቡን ቀይሮ ስልኩን ከመዝጋቱ በፊት እሷ ማውራት በመጀመር ቀድሞውኑ መለያየታቸውንና ግንኙነታቸውን ያቋረጠው እሱ መሆኑን በማስታወስ ፍቅራቸው ማለቁን ትነግረውና ስልኩን ትዘጋበታለች። ይህም ጂሁክ ልቡ እንዲሰበርና በጣም እንዲያዝን ያደርገዋል። በሌላ በኩል ዶርም ውስጥ ሃኖን እጽ ለማቆም ቆርጦ ማገገም ይጀምራል። ምክንያቱም ደግሞ በቅርቡ ከእስር ቤቱ ተፈቶ የእናቱን ሀብት ለመውረስ ስላሰበ ነበር። በሱስ ባይጠመድ ኖሮ በመልክም ሆነ በትምህርት እንደ ካፕቴን ዩ ጥሩ ይሆን ነበር። ሁለቱ እኩያማቾች በመሆናቸው ቀኑን ሙሉ ሲጣሉ ስለሚውሉ ክፍሉ በጭራሽ ጸጥ ብሎም አያውቅም። ሌሎች እስረኞችም ጮታቸውን ለምደውት ሲጣሉ ማየት በጣም ያዝናናቸው ነበር። አንድ ቀን ካፕቴን ዩ የጂሁክን የፍቅር ደብዳቤ በድብቅ ስላነበበው ሃን በዚህ ጉዳይ በጣም ተናዶ ይመታዋል። ይህ በእንዲህ እንዳለ ዶንግሆ በሕክምና ክፍል ውስጥ ተቆልፎበት እያለ በመመገቢያ ሰዓት ያንግሲክን አይቶት በግድግዳ ውስጥ ተደብቆ የነበረ ሚላጭን አውጥቶ ያስፈራራዋል። ያንግሲክም ስለፈራ በምግብ ሰዓት ወደ ጂሁክ ቀርበው አንዳንድ ምግቡ ላይ በተጨማሪ መውሰድ ያለበት መድኃኒቶች እንዳሉ ይነግረዋል። ሆኖም ጂሁክ በዶክተር ብቻ የታዘዘለትን መድኃኒት እንደሚወስድ ገልጾ እምቢ ሲለው ሚስተር ካንግም ይህንን አጋጣሚ በመጠቀም መድኃኒቶቹን እኔ ልውሰዳቸው ብሎ ይጠይቀዋል። ነገር ግን ያንግሲክ በፍጥነት ምክንያቶችን ደርድሮ ከአካባቢው ሮጦ በመሄድ ሁሉንም እንዲጠራጠሩ ያደርጋቸዋል። ከዛም ካፒቴን ዩ አንድ ሰው ጂሁክን ለመጥመድ እጽ ሊቀላቀልበት ይችላል ብሎ ስለተጨነቀ ጂሁክን በሌሎች የሚሰጠውን ማንኛውንም አይነት ምግብ ሆነ መድኃኒት እንዳይወስድ በደንብ አድርጎ ያስጠነቅቀዋል። በኋላም ላይ ዶንግሆ ያንግሲክን ጂሁክን እጽ እንዲያስወስደው ሲያስፈራራው እንደነበርና ያንግሲክ እምቢ ካለ እንደሚገለው ዝቶበት እንደነበረ ይታያል። ያንግሲክ መጀመሪያ ላይ ፈቃደኛ ባይሆንም በዶንግሆ አካውንት ውስጥ 3 ሚሊዮን ዩዋን እንዳለና ያለውን ጉዳይ ካሳካ ገንዘብ እንደሚያገኝ ሲሰማ ህሊናው ይዋዥቃል። በሌላ በኩል የካፕቴን ዩ ጉዳይ ላይ ወንድሙ የቀድሞ ጓደኞቻቸውን ለማግኘት ሲሞክር ማናቸውም በባለስልጣን ልጅ ላይ መመስከር ባለመፈለጋቸው ችግር ይገጥመዋል። ቀጥሎም በዶርም ውስጥ ሚስተር ካንግና ሃኖን ሲደባደቡ ሚስተር ካንግ በሃኖን አይኖች ላይ ቃሪያ ሲቀባ እሱም በተቃራኒው ያንኑ መልሶ ያደርግበታል። በድንገትም ከእስር ቤቱ ውጪ እሳት ይነሳና ጠባቂው ፓንግ እስረኞችን ለማዳን ወዲያውኑ የዶርም በሮችን ሁሉ ለመክፈት ይሮጣል። እንደ ዕድል ሆኖም ዳይሬክተርና በሮቹን ለመዝጋት የአደጋ ጊዜ ቁልፉን ይጫንና እሳቱን ለመቆጣጠር ስለተቻለ ማንም እንዳልተጎዳ ያበስራል። በኋላ ላይ አንዳንድ ጠባቂዎች ጠባቂው ፓንግ በግዴለሽነት በመንቀሳቀሱ በልብስ መቀየሪያ ክፍል ውስጥ ሲያፌዙበት ጨዋታቸውን የሰማው ጁንሆ ፓንግ ወደዚህ እስር ቤት ከመዘዋወሩ በፊት ኩኪ በተባለ እስር ቤት ይሰራ እንደነበርና እዚያም በደረሰ ከፍተኛ የእሳት አደጋ 50 እስረኞች እንደሞቱ ነገር ግን በሱ ኃላፊነት ስር በነበረው አካባቢ አንድ ሰው ብቻ እንደሞተና ፓንግም እያንዳንዱን የዶርም በሮች በእጁ ለመክፈት የራሱን ሕይወት አደጋ ላይ ጥሎ አካሉ ከትከሻው እስከ መዳፉ ድረስ ተቃጥሎ እንደነበር ለዚህም የአየር ሁኔታው ምንም ቢሆን ሁልጊዜ ረጅም እጅ ያለው ልብስ እንደሚለብስ ይረዳል። በዳይሬክተሩ ቢሮ ውስጥም ዳይሬክተርና የፓንግ ደሞዝ እንዲቀነስና ለ6 ወራት ከደረጃ እድገት እንዲታገድ ሐሳብ በማቅረብ ፓንግን ወደ ሌላ እስር ቤት እንዲዘዋወር ሲል የእስር ቤቱ ዳይሬክተር ተቆጥቶ ፈቃደኛ ሳይሆን ይቀራል። ፓንግ መቆየት እንዳለበት ምክንያቱ ደግሞ እስረኞቹን በትክክል መረዳት የሚችል እሱ ብቻ እንደሆነ አጥብቆ ይናገራል። ከዚያም በኋላ በዶርሙ ውስጥ ጂሁክ የሆድ መድኃኒት ሊወስድ ሲል ሃኖን ወዲያውኑ ይነጥቀዋል። ሁሉም ሃኖን የሱስ ማቆም ምልክቶችን እያሳየ እንደሆነ ሲያስቡ እሱ ግን እንክብሉ ጂሁክ ሁልጊዜ የሚወስደው እንዳልሆነና በብዙ እንክብሎች ዙሪያ ልምድ ስላለው ጎጂ ነገር እንደተቀላቀለበት ያብራራለታል። በዚህም አንድ ሰው ጂሁክን እንደገና ለማጥመድ እየሞከረ እንደሆነ ሁሉም ተገንዝበው
በያንግ ሲክ ላይ ያላቸውን እምነት ሙሉ በሙሉ ያጣሉ። በሚቀጥለው ቀን የጂሁክ ጠበቃ አንድ የቤዝቦል ክለብ እሱን ሊያስፈርመውና ችሎታው እውነተኛ መሆኑን ለሚዲያ ማረጋገጥ እንደሚፈልግ መልካም ዜና ስላመጣ የልምምድ ቦታውን ጎብኝተው ጥረቱን ለማሳየት ልምምዱን ይቀርጹታል። የእስር ቤቱ ዳይሬክተርም ሊረዳው ስለሚፈልግ የዳይሬክተር ናን ተቃውሞ ችላ በማለት ጂሁክን በመቅረብ ለጂሆ እንዲደውልላት ይፈቅድለታል። ጂሁክም ደጋግሞ ቢደውልላትም እሷ ግን እንደገና መገፋትን ስላልፈለገች ስልኩን ሳታነሳለት ትቀራለች። ከዚያም በኋላ ጂሁክ ዶንግሆን ለማየት ሲሄድ ጁንሆ ሊያጠቃው ይችላል ብሎ በመፍራት ሽጉጡን ሲያወጣ ጂሁክ ግን ሰላም መፍጠርን ብቻ እንደሚፈልግ በመግለጹ ዶንግሆ በዚህ ልቡ ተነክቶ ወደ ድሮ ዶርሙ ይመለስና ሁሉም በዝምታ በተጠንቀቅ ይከታተሉታል። ነገር ግን ጂሁክ በደስታ ተሞልቶ ዶንግሆን ጨምሮ ለሁሉም መክሰስ ይገዛላቸዋል። መጀመሪያ ላይ ዶንግሆ አፍሮ ቢሸማቀቅም ጂሁክ ግን በሞቅታ እንዲበላ ይጋብዘዋል። ቀጥሎ ሚቼልም በደግነት ሲጠራውና ሁሉም ሲወተውቱት በስተመጨረሻ ይቀላቀላቸዋል። ከዚያም ሚስተር ካንግ የመጣውን ምግብ ያከፋፍላቸውና ድባቡ እንደገና በወዳጅነት ይሞላል። በኋላም ላይ በአንድ ወቅት ዶንግሆን ይጠብቀው የነበረውን ወፍራሙ አለቃ ይጋፈጡትና ጂሁክ ያለምንም ፍርሃት ወፍራሙ ሰውዬ ላይ አፕል ወርውሮ ጭንቅላቱ ላይ ሲያፈርጥ የወፍራሙ ሰውዬ ተላላኪዎች ጂሁክና ጓደኞቹ ምን ተማምነው ነው በማለት በጣም ይፈራቸዋል። በዚህም ዶንግሆ ምስጋናውን በመግለጽ በልምምድ ወቅት የጂሁክ ኳስ አቀባይ ለመሆን ፈቃደኛ ይሆናል። በዚህም ጎበዝ በመሆኑ ኳሱን በቀላሉ መያዝ ይችል ነበር። ጂሁክም ዶንግሆን ሁሌ አገልጋይ መሆን እንደሌለበትና እንደ ማንኛውም ሰው በተለመደ ሁኔታ እንዲኖር ይነግረዋል። ዶንግሆም ለመጀመሪያ ጊዜ የእውነተኛ ቤተሰብ አባል መሆን ምን እንደሚመስል ይረዳል። በዚህም ቡድኑ ደስ የሚሉ ቀናቶችን አብረው ማሳለፍ ይቀጥላሉ። ከዚያም ሚስተር ካንግ ከሴቶች ጋር ደብዳቤ መላላክ ይጀምርና ከ6 ሴት እስረኞች ምላሽ ይደርሰዋል። በዚህም ሁሉንም ጓደኞቹ ለማሳተፍ ሲሞክር ፍቅረኛ የሌለው ዶንግሆ ብቻ በመሆኑ እሱ ይቀላቀለውና ሁለቱም ወንዶች ሊጎበኟቸው ቃል ከገቡላቸው ሴቶች ፍቅር ይይዛቸዋል። ነገር ግን እነዛ 6 ደብዳቤዎች ከአንድ ሰው የመጡ መሆናቸውን አላወቁም ነበር። ቀኑ ሲደርስም ሴትዮዋ ሚስተር ካንግን ለመጎብኘት ትመጣና ባልተጠበቀ ሁኔታ የቀድሞ ሚስቱ ሆና ትገኛለች። እሷም ልጃቸው የጉበት በሽታ እንዳለበትና የጉበት ንቅለ ተከላ እንደሚያስፈልገው የሷ የደም አይነትም ከልጇ ጋር ስለማይመሳሰል እሱ እንዲረዳቸው ትጠይቀዋለች። ምንም እንኳን ያለፈ ታሪካቸው ጥሩ ባይሆንም ሚስተር ካንግ ወዲያውኑ በሐሳቡ ይስማማና በሕይወቱ ለመጀመሪያ ጊዜ እንደ አባት ኩራት ይሰማዋል። ሁሉም እንዲያገግም በመጸለይ ራስ ወዳድ ባለመሆን ላሳየው ፍቅርም ይበረታታሉ። ሃኖን ግን በዚህ ምክንያት ሕይወቱን ለመለወጥ ያለው ቁርጠኝነትና ሱስ በማቆም ውስጥ የሚሰማውን ህመም ይታገላል። ከዚያም ጠባቂው ፓንግ ወደ እነሱ ሄዶ ቀዶ ጥገናው በስኬት መጠናቀቁን ሲያበስራቸው ሁሉም ይደሰታሉ። ሚስተር ካንግ ሲነቃ ልጁን እንደገና ማየት መፈለጉ ብቻ የቀድሞ ሚስቱ እንደ አባት ያሳየውን ፍቅር ትመለከታለች። በሌላ በኩል የካፒቴን ዩ ወንድም የራሱን ሥራና ሕይወት መስዋዕት በማድረግ ያለመታከት የወንድሙን ጉዳይ መከታተሉን ይቀጥላል። ይህ በእንዲህ እንዳለ ጂሁክ ደግሞ ጂሆ አንድ ቀን ትመለሳለች በሚል ተስፋ ደጋግሞ ደብዳቤ መጻፍ ይጀምራል። ትዕይንቱም ቀጥሎ በእስር ቤቱ ዶርም ውስጥ ያለው ሕይወት ትንንሽና ቀላል ነገሮችን ማድረቅና ማመስገን ሲጀምሩ ቀስ በቀስ እንደ መጀመሪያው ሕይወታቸው እየሞቀ ይሄዳል። ፊልሙ እዚህ ጋር ወደ ሆስፒታሉ ተመልሶ የሚስተር ካንግ ልጅ ጉበቱን የሰጠው ሰው በአንድ ወቅት ክዶት የነበረው ወላጅ አባቱ መሆኑን ሲረዳ ሊያገኘው ፈቃደኛ ባለመሆኑ የሚስተር ካንግ ልብ እጅግ በጣም ተሰብሮ ወደ ዶርሙ ሲመለስ በከፍተኛ ሁኔታ ያለቅሳል። በዚህም ለጤንነቱ ሲባል በደቡብ ወደሚገኝ ሌላ እስር ቤት እንዲዘዋወር በመደረጉ ሁሉም ሁሌ የሚያዝናናቸው እሱ በመሆኑ አዝነው፣ ነገር ግን ሕይወት በመለያየት የተሞላች መሆኗን አምነው በመቀበላቸው ዝም ይላሉ። ብዙም ሳይቆይ ጠባቂው ፓንግ ሚቼል በመልካም ባህሪው ምክንያት የምህረት ዕድል እንዳገኘና በቅርቡ እንደሚፈታ መልካም ዜና ያመጣላቸዋል። ዶርሙ ሌላ ሰው ቢያጣም እስረኞቹ ግን እርስ በእርሳቸው እስከተገናኙና በጥሩ ሁኔታ እስከተያዩ ድረስ ሲለያዩ ጸጸት እንደማይኖር ስላመኑበት ለሱ በጣም ደስ ይላቸዋል። ይህ በእንዲህ እንዳለ ጂሁክ ጁንሆ ከእህቱ ፍቅር እንደያዘው ስለማያውቅ ልቡን የምታንቀጠቅጠው ልጅ ማን እንደሆነች ጁንሆን ይጠይቀዋል። ጁንሆም ለመናገር ባለመድፈሩ ዝም ይለውና ወደ ክፍሉ ሲመለስ ለፍቅረኛው ደውሎ ሲያወራት
አብረው ቁርስ ለመብላት እንዲወጡ እንደምትፈልግ ስለነገረችው ወደ ቤቱ ሄዶ ከታናሽ ወንድሙ ጋር ሌሊቱ ሙሉ በኢንተርኔት በአንድ ታዋቂ የፓስታ ሬስቶራንት ውስጥ ቦታ ለማስያዝ ሲሞክሩ አምሽተው በስተመጨረሻም ከብዙ ሙከራ በኋላ ቦታውን ማግኘት በመቻላቸው እርስ በእርሳቸው በደስታ ይተቃቀፋሉ። በሚቀጥለውም ቀን በእስር ቤት ውስጥ ሁሉም ነገር ጸጥ ባለበት ቦታ ላይ ካፕቴን ዩ የሃኖንን ለስላሳ ባህሪ ይነቅፋል። ሚስተር ካንግ ባለመኖሩ ሃኖን በሚተኛበት ጊዜ እግሩን የሚያሳርፍበት ሰው ስለሌለ ወደ ካፕቴን ዩ ለመቅረብ ሲሞክር ካፕቴን ዩ ግን ከቦታው ተነስቶ ቦታ በመቀየር ወንዶች ሲነኩት እንደማይወድና ያም መድሎ ማድረግ ፈልጎ ሳይሆን ምቾት ስለማይሰማው እንደሆነ በመግለጽ በመናገሩ ሃን ልቡ ተሰብሮ ከጁንሆ ጋር ተነስተው ወደ ኳስ ሜዳ ይሄዳሉ። ሃን ቶሎ የሚከፋው ሰው ስለሆነ በጉዳዩ ሐዘን ቢሰማውም ጁንሆ ግን በሱስ ሕክምናው ለውጥ ስላመጣና ጎበዝ እንደሆነ እየነገረ ሲያደንቀው ወዲያው ደስተኛ ይሆናል። ጁንሆ ሃኖን ግን ካጽናናው በኋላ የጂሁክ የኳስ ውርወራ ትክክል እንዳልሆነ አስተውሎ ወደ ሕክምና ቦታ ሲወስደው ዶክተሩም የመርሳት በሽታ እንዳለበትና በዚህም ምክንያት የጂሁክ እጆች ቀጥታ መወርወር እንዳልቻሉ መንስኤውም አካላዊ ጉዳት ሳይሆን ስለ ልቦናዊ ጫና እንደሆነ ያብራራላቸዋል። ሕክምናው በሂፕኖሲስ ሲጀመር ነገር ግን ዶክተሩ በስህተት በእንቅልፍ ኪኒን ተንጠልጣይ ሰዓት ስለተጠቀመ ጂሁክ ወዲያውኑ በኃይለኛ ፍጥነት ይተኛል። ሲነቃም የተሰጠውን ነገር ጠጥቶ ነገር ግን ነገሩ የአሳ ሶስ ስለነበር ወዲያውኑ መልሶ ዶክተሩ ፊት ላይ ይተፋዋል። በዚህም የመጀመሪያው ዘዴ ባለመሳካቱ ወደ ስለ ልቦናዊ ሕክምና ይሸጋገሩና ጂሁክ የህይወቱን ከፍታና ዝቅታ የሚያሳይ ገበታ እንዲስል ይጠየቅና መስመሩን ወደ ታች እስከ ወለሉ ድረስ መሳሉን በመቀጠሉ ይህም የአእምሮ ሁኔታ ምን ያህል ጥልቅ እንደሆነ ስላሳየ ጁንሆ ጂሁክ ከባድ የአእምሮ ችግር ሊያጋጥመው ይችላል ብሎ በጣም ይጨነቃል። ከዚያም ጁንሆ እንደ መጨረሻ አማራጭ ጂሁክ የቤዝቦል ኮከብ በነበረበት ጊዜ የነበሩ ቪዲዮዎችን ሲያሳየው ቪዲዮ ጂሁክን በጣም የሚደነቅበት ጊዜን ቢያስታውሰውም ነገር ግን የጂሆን ልደት በመርሳቱ እንደተጣሉ ስላስታወሰ ተመልሶ አቅም ያጣል። ይህንንም ያየው ጁንሆ በጣም ተበሳጭቶ ለጂሆ ይደውልላትና ሁሉንም ነገር ያበራራላትና በሚቀጥለው ቀን ካፌ ውስጥ ተገናኝተው ሲያወሩ ጂሆ አሁንም ጂሁክን እንደምትወደው ነገር ግን እሱን አሁን ላይ ለማየት ገና ዝግጁ እንዳልሆነች ትነግረዋለች። ስለ ውርወራም ችግሩ ስትሰማም ጂሁክ አስተሳሰቡ ውስብስብ ባለመሆኑ በቀላሉ በጂሁክ የእጅ ጓንት መሃል የኤክስ ምልክትን እንዲያደርግና ኳሱን እንዲወረውር ቢነግረው እንደገና ትኩረቱን መሰብሰብ እንዲችል እንደሚያግዘው ትነግረዋለች። ጁንሆም ምክሯን ሰምቶ ሲሞክረው በመሳካቱ የጂሁክ ውርወራ እንደገና ቀጥተኛና ጠንካራ ይሆናል። በዚህም ይበልጥ እንዲነቃቃ በማሰብ መሻሻሉን ከቀጠለ ጂሁ በቅርቡ ልትጎበኘው እንደምትችል ይነግረዋል። የስሟ መጠቀስ ለጂሁክ ብርታት ይሰጠውና ይበልጥ ጠንክሮ መለማመዱን ይቀጥላል። ይህም ከሆነ በኋላ ከዕለታት አንድ ቀን ካፕቴኑ ከጠበቃው ደብዳቤና የኬክ ፓኬጅ ደርሶት መጀመሪያ ላይ ደስ ብሎት የነበረ ቢሆንም ደብዳቤውን ሲያነበው ግን ወንድሙ በሱ ምክንያት ስራውን እንዳጣ ተረድቶ እጅግ በጣም ልቡ ይሰበራል። ጠበቃው ካፕቴኑ ጉዳዩን አስቀድሞ የሚያውቅ መስሎት ነበር። በዚህም የጥፋተኝነት ስሜት ተሰምቶት ከዶርም ጓደኞቹ ጋር አብረው ሲጠጡ ጉዳዩን በመናዘዝ እነሱ ቤተሰቦቹ እንደሆኑ ገልጾ ለወንድሙ መሰቃየት ጥፋተኛ እሱ እንደሆነ ይነግራቸዋል። በሌላ በኩል ወንድሙ ካፕቴን ዮ እንደገና ፍርድ ቤት ከመቅረቡ በፊት በራስ መተማመኑን እንዳያጣ በመስጋት ሌሊቱን ሙሉ ሲጨነቅ ያድራል። በሌላ በኩል ሚቼል ለቃለ መጠይቅ ተጠርቶ ሲሄድ በፍቅር የምታናግረው ወጣት ሴት በማግኘቱ በጣም ዘና ይላል። ይህ በእንዲህ እንዳለ ዳይሬክተርና በዞን 6 ያለውን በድብቅ የሚገቡ ዕቃዎች ያለባቸውን ችግር መመርመር በመጀመሩ ዲጁን የተባለው እስረኛ ከሃኖን ጋር ዕቃዎችን እንደተለዋወጠ እንዲያምን ያደርገዋል። ሃኖንግ ሱስ በማቆሙ ምክንያት በከፍተኛ ሁኔታ ታሞ ተኝቶ ነው የሚገኘው። የዲጁን ቡድንም በምግቡ ውስጥ ሱስ የሚያስይዙ ነገሮችን በድብቅ በመቀላቀል ሱሱ እንዲመለስበትና እንደ ተባባሪ አድርገው ሊያጠምዱት በማቀድ በሌሊት በሕክምና ክፍል ውስጥ እንደተኙ በማስመሰል አጋጣሚውን ሲጠባበቁ ጠባቂው ፓንግ የተወሰኑ ሰራተኞች መጥፋታቸውን አስተውሎ በመጠራጠር ወዲያውኑ ወደ ሕክምና ክፍሉ እየሮጠ ይሄዳል። ሲደርስም የዲጁን ሰዎች ሃኖንግን ይዘው እጹን እንዲወስድ እያስገደዱት ስለነበር ወዲያውኑ እነሱን በማስቆም ከቦታው ይወስዷቸዋል። ካፒቴን ዩ ቀደም ብሎ የሆነ ነገር እንዳለ ተሰምቶት ጠባቂዎችን እንዲፈትሹ ተናግሮ ስለነበር ነው የሃኖንግ ሕይወት ሊተርፍ የቻለው። በዚህም ምክንያት ሃኖንግ በካፒቴን ዩ ላይ ያለው ቅሬታ ጠፍቶ ስለ ወንድሙ ያለውን ፍርሃት እንዲጋፈጥ ያበረታተዋል። ንግግሮቹ ለካፒቴን ዩ አዲስ ጥንካሬን ስለሰጡት
ወንድሙን እስከ መጨረሻው ድረስ ከሱ ጋር እንዲቆይ ለመጠየቅ ወስኖ ሲናገር ወንድሙን በደስታ ይስማማል። ይሄም ከሆነ በኋላ ሚቼል በድጋሚ ያቺኑ ልጃገረድ ለሌላ ቃለ መጠየቅ ያገኛትና ልጅቷ ስሜታዊ ስትሆን በግራ መጋባት ውስጥ ሆኖ ሲመለከታት የእጅ ቦርሷ በድንገት ወድቆ አንገቷ ላይ ያለው ሐብል በመውጣቱ ሚቼል በላዩ ላይ ያለው ቀለበት በአንድ ወቅት ለሚስቱ የሰጣት እንደሆነ ያስተውልና ልጁ እንደሆነች ይጠይቃታል። ልጅቷም እንደ አዲስ እየፈራችና እያለቀሰች ልጁ መሆኗን ትነግረዋለች። እዚህ ጋር ፊልሙ ወደ ኋላ ተመልሶ ሚቼል ሳይታሰር በፊት ሚስቱ አዲስ ጫማ እንዴት እንደሰጠችው ያስታውሳል። ከዚያም ቀን በኋላ ግንኙነታቸው ተቋርጦ ስለነበር ቤተሰቡን እስከ ዛሬ ድረስ አይቶት አያውቅም ነበር። ይህ በእንዲህ እንዳለ የእስር ቤቱ አለቃና አዲሱ የቡድን መሪ የቤዝቦል ተጫዋቾች ፍትሃዊ ያልሆነ ልዩ መብት ያገኛሉ የሚል የውሸት ጽሑፍ ጽፈው ጄሁክን ለማጋለጥ ያቅዳሉ። ነገር ግን ጄሁክ ምንም ባለማወቁ በትጋት ልምምዱን በመቀጠል ውርወራው በየቀኑ እየተሻሻለ ይመጣል። ከዚያም ትዕይንቱ ወደ ዶርሙ ተመልሶ ሚቼል ከልጁ ጋር ከተገናኘ በኋላ ምን ያህል ጊዜ እንዳባከነ በመረዳት ዝምተኛ ይሆናል። ዶንግሆን ጨምሮ ሁሉም አብረው ሲመገቡ በማጽናናት ሊያበረታቱት ይሞክራሉ። ቆይቶም የሃኖንግ ጤና ተስተካክሎ የመፈቻው ቀን ሲቃረብ ከዶርም ጓደኞቹ ጋር አብሯቸው የሚያሳልፈው ጊዜ እያለቀ መሆኑን ተረድቶ መቀለዱንና ከምንጊዜውም በላይ ሁሉም ላይ ማሾፉን ይቀጥላል። ሃኖንግ ከእስር ቤት በሚፈታበት ቀን ሁልጊዜ ስራን ብቻ የምታስቀድመው ኃይለኛ እናቱን ጨምሮ መላው ቤተሰቡ ሆትፖት በሚባለው ሬስቶራንት ውስጥ ይጠብቁታል። ሃኖንግ በእስር ቤቱ ደጃፍ ላይ ቆሞ ከዓመታት በኋላ ለመጀመሪያ ጊዜ ወደ ነፃነት መውጣቱን አጣጥሞ ሳይጨርስ በአንድ ወቅት እጽ እንዲወስድ ያደረገው ሰው መጥቶ ሱሱን እንደገና የሚያነሳሳበት ከፍተኛ መጠን ያለው እጽ ይወጋዋል። በዚህም ፍላጎቱ ስለበረታበት ቁጥጥሩን አጥቶ እንደገና ስህተት ይሰራል። ወዲያውም ፖሊሶች ደርሰው ሲያስሩት አንድ ሰው ከመኪና ውስጥ ሆኖ እጁን ሲያወዛውዝ ሁሉም ነገር የታቀደበት መሆኑ ይታያል። በዚህም የሃኖንግ ጓደኛ ለፍቅረኛው እንዲሰጣት ያዘጋጀለትን የቃል ኪዳን ቀለበት ሳይሰጣት ወላጆቹም ልጃቸውን እንዲያዩ ሳይፈቅዱላቸው ይቀራል። በሌላ በኩል ጄሁክ እየተለማመደ እያለ አንድ የእስር ቤቱ ሰራተኛ ጠርቶት ዳይሬክተሩ ሊያየው እንደሚፈልግ ይነግረዋል። ጄሁክም ወደዛ ሲሄድ የቡድኑ መሪው በመጋዘን ውስጥ ሲጠብቀው ያገኘውና አንድ ሰው በእስር ቤት ውስጥ የግል ልምምድ ቦታ ሊኖረው ስለማይገባ መሪው የጄሁክን የግል ልምምድ ቦታ እንደ ማስፈራሪያነት በመጠቀም ዝም እንዲል ከፈለገ አሁኑኑ 300 ሚሊዮን ዩዋን እንዲከፍለው ይጠይቀዋል። ጄሁክ ይህንን ሲሰማ ከሌሎቹ የተሻለ እንክብካቤ ተደርጎለት ስለማያውቅ በጣም ግራ ይጋባል። ወደ ዶርሙ ሲመለስም ዶንጎ አልጋውን አዘጋጅቶለት እንዲተኛ ሲጋብዘው ጄሁክ አመስግኖት በልምምዱ ወቅት እሱን ያገዘበትን ገንዘብ ወደ አካውንቱ ያስተላልፍለታል። ጄሁክ በምንም ሁኔታ ውስጥ ቢሆንም እንኳን ከማንም በላይ እንደሆነ በጭራሽ አይሰማውም ነበር። በሌላ በኩል ጠባቂው ፓንግ ለካፒቴንዮ የህዝቡ አስተያየት ወደሱ እየወገነ መሆኑንና እውነተኛው ወንጀለኛ እየተጋለጠ መሆኑን የሚያሳይ ጽሑፍ አምጥቶ ያሳየዋል። ይህ በእንዲህ እንዳለ ጂሆን በስተመጨረሻ ጄሁክን ልትጎበኘው ትመጣና ሁለቱ እርስ በርሳቸው እየተያዩ በአንድ ወቅት እንዴት በሞኝነት እንደተለያዩ እያስታወሱ በራሳቸው ይስቃሉ። ጄሁክም ናፍቄሻለሁ ወይ ብሎ ሲጠይቃት ፈገግ ብላ የጥንድ ቀለበታቸውን መልሳ ጣቷ ላይ በማድረግ ግንኙነታቸው ወደ ቀድሞ ቦታው እንደተመለሰ ትነግረዋለች። በሌላ በኩል ደግሞ የሚቼል ልጅ የሆነችው ሃይጂን ከመጀመሪያው ቃለ መጠይቅ በኋላ ሚቼልም መጎብኘቷን በመቀጠሏ አሁን አባትና ልጅ መሆናቸውን ስላወቁ በሞቅታ ሲያወሩና እናቷ ሁል ጊዜ አባቷ ጥሩ ሰው እንደሆነ ትነግራት እንደነበር አሁን ደግሞ እሱ እውነት መሆኑን እንዳወቀች ትነግረዋለች። ሚቼልም ይህንን ሲሰማ በጣም ተጽናንቶ ወደ ቤተክርስቲያን በመሄድ እንዲህ አይነት ደግ ልጅ ስለሰጠው እግዚአብሔርን በማመስገን አዲስ የህይወትን ጅምር እንዲሰጠው እየለመነ ፈጣሪውን ይጸልያል። ከዚያም በኋላ ጠባቂው ፓንግ በገና በዓል የሚደረገው የምህረት ዝርዝር ውስጥ መካተቱን መልካም ዜና ይነግረውና በዶርም ውስጥ ያሉ ሁሉም ሰዎች ይደሰታሉ። ይህ በእንዲህ እንዳለ የቡድን መሪው ጄሁክ ገንዘቡን አልሰጥም ስላለው ተናዶ ወደ አለቃው በመሄድ ጄሁክ በግል ልምምዱ ቦታ ሲለማመድ ፎቶ አንስተው ለጋዜጠኞቹ እንዲሰጡ ሐሳብ ያቀርብና ተያይዘው ወደዛ ቦታ ሲሄዱ ቦታውን ባዶ ሆኖ ያገኙታል። ይህ የሆነበት ምክንያት ጄሁክን ቤዝቦልን የምትጫወተው አሸናፊ ለመሆን ነው ወይስ ስለምትወደው ነው ብላ ስትጠይቀው ቃላቶቿ አነቃቅተውት ወደ ዳይሬክተሩ ሄዶ እንደ ማንኛውም እስረኛ እንዲታይና የግል ልምምድ ቦታው እንዲወገድ በመጠየቁና ዳይሬክተሩን በመስማማቱ ነበር። ብዙም ሳይቆይ ቤዮጃ በእጽ ዝውውር ተከሶ ወደ ብቸኛ እስር ቤት በመላኩ ሌላ ችግር ይፈጠራል።
በዚህም የቡድን መሪው ጂሁክን ለመበቀል ሲል በዙሪያው ያሉትን ሁሉንም ሰዎች ኢላማ እያደረገ እንደሆነ ይታወቃል። አንድ ቀን ምሽት ላይም ጂሁክ ለጂሆ ቤዝቦል መጫወቱን ቢተው አብረው መቆየት ትፈልግ እንደሆነ በቴክስት ሲጠይቃት ጂዮም ታጽናናውና ምንም ቢፈጠር ከጎኑ እንደምትቆይ ቃል ትገባለታለች። ይህ በእንዲህ እንዳለ የካፕቴን ዩ ወንድም ፍርድ ቤት ሄዶ ቢመሰክር እንደሚገደል የሚገልጽ ማስፈራሪያ ደብዳቤ ደርሰዋል። ብዙ የቀድሞ ጓደኞቹ ተመሳሳይ ዛቻ ደርሷቸው ፈርተው ስለነበር ካፕቴን ዩ ይህንን ሲሰማ ጥፋቱ የሱ እንደሆነ ስለሚረዳ የጥፋተኝነት ስሜት ይሰማዋል። ይህ ከሆነ በኋላ ሌሊት ላይ ሚቼል የአትክልት ሥራ፣ የምህንድስናና የኤሌክትሪክሻን ጨምሮ ብዙ የምስክር ወረቀቶችን ለሁሉም ሲያሳያቸው ጂሁክ ሚቼል ከእስር ቤቱ ከወጣ በኋላ ሥራ ሲጀምር ገንዘቡን እሱ ኢንቨስት እንደሚያደርግለት በመቀለዱ ሚቼል በጣም ተደስቶ ለዶንግሆ ከዚህ በፊት ለረጅም ጊዜ ሲያስባቸው የቆዩ የሥራ ሐሳቦችን ያካፍለዋል። በሚቀጥለው ቀን ጠዋት አንድ ጠባቂ ለካፕቴን ዩ በሌሊት የክፍል ፍተሻ እንደሚደረግ በሹክሹክታ ይነግረዋል። ሁሉም በታማኝነት እንደሚኖሩ ስለሚያውቁ ተረጋግተው ሲቀመጡ፣ ነገር ግን ጂሁክ ለጥንቃቄ ብሎ ሁሉንም ሲፈትሻቸው በሚቼል ቦርሳ ውስጥ የተደበቀን ሲጋራ በማግኘቱ የቡድን መሪው የሚቼልን በምህረት መፈታት ዕድል ለማበላሸት እቅድ እያቀደ እንደሆነ ይገነዘባል። በተጨማሪም የቡድን መሪው ለካፕቴን ዩ ለምስክሮች የማስፈራሪያ ደብዳቤዎችን እንደላከ ተጠራጥሮ ሊጋፈጠው ሲያስብ ሌሎቹ ሊፈቱ እየተቃረበ ስለሆነ እንዲረጋጋ ይነግሩታል። ከዚያም በኋላ ዶንግሆ በአለቃው ተደብድቦ ሲመጣ ለነጂሁክ ግን ወድቆ እንደሆነ አድርጎ ሲዋሻቸው፣ ነገር ግን ጂሁክ የተጎዱ እጆቹን ተመልክቶ ምን እንደተፈጠረ ይረዳል። አለቃው ዶንግሆ ጂሁክን እንዳይረዳው ለመከልከል ነበር የደበደበው። ጂሁክም ይህንን ለማስቆም በሌሊት የቡድን መሪውን አግኝቶት ሊያዋራው ሲሞክር መሪው እንደገና 300 ሚሊዮን ዩዋን በመጠየቅ ገንዘቡን ብቻውን ተቀብሎት አለቃቸውንም ለመግዳት እቅድ ያወጣል። ጂሁክ ብሩን ቢከፍለውም ነገር ግን መሪው አሁንም ሊያዋርደው በማሰብ እኩለ ሌሊት ላይ በቆሻሻ መጣያ ቦታው ላይ ብቻውን እንዲመጣ ያዘዋል። እኩለ ሌሊት ላይም ጂሁክ ከባድ የሆነን የዳምፔል ብረት ይዞ ወደ ቦታው ሲደርስ መሪው ጂሁክ እኔን ለመግደል ምንም ድፍረት አያገኝም ብሎ በማሰብ ስለ ጂሆ ስም እያነሳ ያፌዝበታል። ነገር ግን ጂሁክ በቁጣ ተሞልቶ ወደሱ በመጠጋት ልክ ሊመታው ሲል አንድ የእንጨት ቁራጭ የቡድን መሪውን ከጀርባ ይመታዋል። ይህንን ያደረገው ቆሻሻ የሚያቃጥለው አዛውንት ሲሆን ይህንንም ያደረገው ጂሁክ ከዚህ በፊት ያደረገለትን ውለታ ስላልረሳ ነበር። ጂሁክም ሰውየውን እንዳይገለው በፍጥነት ሲያስቆመው አዛውንቱም ከዚህ ቀደም ሕይወታቸውን ስላዳነላቸው አመስግነውት ለርካሽና ለማይረባ ሰው ሲል የወደፊት ሕይወቱን እንዳያበላሽ ያሳስቡታል። ከዚያም የቆሰለው የቡድን መሪ ወደ ሆስፒታል ሲወሰድ ጂሁክ እንደደበደበው አድርጎ ለመክሰስ በመሞከሩ ጠባቂው ፓንክ አዛውንቱ ቀድሞውኑ እንደተናዘዙ በመግለጽ የቡድን መሪው ገንዘብ ሲጠይቅ የተቀረጸን አንድ ድምፅ ያሰማዋል። ጠባቂውም በተጨማሪ የተቀረጸው ድምፅ አለቃውን ለመክዳት የነበረውን እቅድ የሚያካትት እንደሆነ ይገልጽለትና ጂሁክም ጠባቂውን የተቀረጸውን ድምፅ ለአለቃው እንዲልክለት ያኔም በእስር ቤት ውስጥ ፍትህ እንደሚሰፍን ይነግረዋል። ከዚያም ቤውጃ ብቻውን ከታሰረበት ይፈታና ብዙም ሳይቆይ ከእስር ቤቱ ሲለቀቅ ከመሄዱ በፊት ጂሁክን ጠርቶት አንድ ቀን እንደ ጸሐፊው አድርጎ እንደሚቀጥረው ቃል በመግባት የማበረታቻ ደብዳቤ ይሰጠዋል። ቆይቶም የገና በዓል ሲደርስ ሚቼል በስተመጨረሻም የሚፈታበት ቀን በመድረሱ ሁሉም እንባውን እየተራጨ አቅፎት ይሰናበቱታል። ጂሁክም በዚህ ሰዓት እስካሁን በሕይወቱ ካገኛቸው ተጫዋች ሰዎች ውስጥ ምርጡ እሱ እንደሆነ ይነግረዋል። ሚቼልም እንደ ልጁ ያየው እንደነበር ገልጾ ያመሰግነውና ካፕቴን ዩንም ጠንካራ ሆኖ እንዲቆይና ለፍትህ እንዲታገል ነግሮት ከወጣ በኋላ ጠባቂው ፓንግን አቅፎት በጥሩ ሁኔታ እንደሚኖርና እንደሚገናኙ ቃል ይገባለታል። ይህ በእንዲህ እንዳለ ጁንሆ ጠባቂው ፓንግ አንድን እስረኛ እንደመታ ሲሰማ በጣም ተቆጥቶ፣ ነገር ግን እስረኛው የጠባቂው ቤተሰቦች ላይ እንደዛተ ሲያውቅ ራሱ ሄዶ ሰውየውን በንዴት ክፉኛ ይደበድበዋል። ከዚያም በኋላ ካፕቴን ዩ በስተመጨረሻ ፍርድ ቤቱ ይግባኙን እንደተቀበለው የሚገልጽ ደብዳቤ ከጠበቃው ይደርሰውና በደስታ ሲያለቅስ ሁሉም ደስታውን አብረውት ያከብሩታል። በስተመጨረሻም የጂሁክ መፈቻ ቀን ይደርስና ታዋቂ ተጫዋች በመሆኑ ምክንያት የፍትህ ሚኒስቴር ዳይሬክተር በግል ይጎበኘዋል። እሱም ቃለ መጠየቅ ሲደረግለት ዳይሬክተሩ በነገረው መሰረት ዓለም ስትተውህ መጀመሪያ የምትቀበልህ እስር ቤት ናት የሚል ንግግር ተናግሮ ይቀልዳል። በኋላ ላይም ከዳይሬክተሩ ጋር ተሰብስበው ሲበሉ ሌሎች ጠባቂዎች ስለ ዳይሬክተርና በኃይለኛ ቤተሰብ ውስጥ ማደጉን አስቂኝ የልጅነት ታሪኩን ያወራሉ። ጂሁክም ከመውጣቱ በፊት የረዱትን ሁሉ የሚያመሰግንበትን ቪዲዮ ሲቀረጽ
የጁንሆን ስም ሳይጠራ በመቅረቱ ጁንሆ በጣም ይናደድበታል። ጂሁክም ደንግጦ ከልቡ ይቅርታ ሲጠይቅ ጁንሆ ከእህቱ ጋር ፍቅር እንደጀመረ ለመናገር ይህንን እድል ይጠቀምበታል። ይህንን የሰማው ጂሁክ እየቀለደ የእሳት ማጥፊያ አንስቶ ያባረረዋል። በኋላ ላይም እስር ቤት ውስጥ ለጂሁክ መፈቻ 6 ሰዓት ብቻ ሲቀረው ሁሉም ሳይተኙ አድረው ጠዋት ላይ ሲነሱ ጂሁክ ካፕቴን ዩንና ዶንግሆን አጥብቆ በማቀፍ ግንኙነታቸውን ላለማቋረጥ ቃል ይገባላቸዋል። ሲወጣም እስረኞቹ በብረት ዘንጎቹ መካከል እጃቸውን አውጥተው ደናሁን እያሉ ሲጮሁ፣ በውጪ በኩል ደግሞ ጋዜጠኞቹ ከበውት እሱን ፎቶ ማንሳት ይጀምራሉ። ጂሁክም ወጥቶ ቤተሰቦቹን ሲያቅፋቸው በሰዎች መካከል ጂሆን በማየቱ ወደሷ ተራምዶ በሁሉም ሰው ፊት ለፊት እንደሚወዳት በመናገር ፍቅሩን በግልጽ ይገልጽላታል። ፊልሙ እዚህ ጋር ከ2 ዓመት በኋላ ቤኦጃ የጂሁክ ጸሐፊና የቅርብ ጓደኛው ሆኖ በሴውል ከተማ ውስጥ ለሚደረገው ትልቅ የቤዝቦል ውድድር ጂሁክን ለመውሰድ በቅንጦት መኪና ሲመጣ እንመለከታለን። ጂሁክም በደጋፊዎቹ ተከቦ እንደገና በሜዳ ላይ ቆሞ ጂሁ ቤት ውስጥ ሆና እንደምትጠብቀው እያሰበ ብቻውን ፈገግ ይላል። እናም ፊልሙ በእስር ቤት ውስጥ ካፒቴን ዩ የመጨረሻውን የይግባኝ ደብዳቤ እያነበበ በስተመጨረሻም ንጹሃን ነፃ መውጣታቸውንና ጥፋተኞችን መቀጣታቸውን በማወቁ በእፎይታ ፈገግ ሲል እያስመለከተን ፊልሙ በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁልኝ ይህንን ቪዲዮ ሁላችንም ላይክ እያደረግን አዳዲሶችም ቻናላችንን ሰብስክራይብ በማድረግ መቀላቀላችሁን አትርሱ። በሌላ ጊዜ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።